አንተ ኢትዮጵያ ገብተህ መጣት ይችላል ጥላው ኖ I'm serious ኦኬ ማልችልም ለምሳሌ አሁን ኦኬ ተፈላጊ ማንንም ይፈልጉት በዛው ለምንድን ነው ይሄ ልጅ በደንብ አድርጋ አዳምጥ ለምንድን ነው በዚህ ደረጃ ተፈላጊ ሆነ ለምንድን ነው በዚህ ደረጃ እኔ ጆከርንም ሰምቻለሁ አንተንም ሰምቻለሁ ጆከር አስተዋጽኦ አላበረከተም የሚል ድንቁርና የለብኝም ቅድምም ነግሬያለሁ አስተዋጽኦ ሊያበረከት ይችላል ጆከር ሁሉም የሚችለውን ጠጠር ይወረውራል እኔ ግን በሆን በጆከር መንገድ አልሄድም ያ የኔ መብት መሰለኝ ጆከር እኮ የሱ መብት ኦኬ መብት ነው ተከክለ መብት ነው እኔ በጆከር መንገድ አልሄድም ያማራ ህዝብ ጥያቄ ሊመለስ የሚችለው ያማራ ህዝብ የሚጠቅመውን ነገር ሊያገኝ የሚችለው በእውቀት ላይ መሰረት ያደረገ ነገር ሲደረግ ነው ጆከር ከቻለ ያለው ፎሎወር እንዳለ ሆኖ የሚከተሉት ነገሮችን በእውቀትና ከሌሎቹ ጋር ምንኖርበት ምንም ሳይጨርስ እኔ የምትለው ነገር ልመልስልህ እኔ ከለለው ደግሞ አንተ ፊት ለፊት መጣ እኔ ራሴን አቆሽቼ ራሴን አንተ ለምታስበውና አንተ ዕውቀትን እንድታራምድ ራሴን አቆሽሼ ካንተ በታች ነኝ ብዬ ዝቅ ብዬ መንገድህን እየጠረኩኝ ገድገድ ገባርላ በሰፊው ነው ያማራ ማህበረሰብ ማንንም እኔን አሁን መላው ኢትዮጵያ እኔን ማያክሰ የለም እዚህ ጋር ምን መሰለ እናንተ በላይ ነው ተሽሞን ሙኒ በጥሩ ቃላትና ጥሩ ነገርን እየተናገርኩ ይሄ እኮ በጣም አጸያፊ ነገር ነው ለሚገባው ሰውና በደንብ ጆከር አዳምጠኝ እኔ ለሚያስበኝ ሰው ለነገር ነው እኔ ለሚያስበኝ ሰው አዳምጠኝ እኔ መጥፎ ነገር ነው የምናገረው አይደል በነዛ መጥፎ ነገሮች መካከል ግን ጠቃሚ የሆኑ ነገሮችን እንጂ ያገኘሁትን የጻፈውን ሁሉ አይደለም እኔ የምናገረው አንተንም ማስገባበትንና በእውቀት የተመሰረቱ ሰዎችን ፈልፍለው የሚገቡ መረጃ ከጠየቀኝ ማንንም ፖለቲከኛ የሌለው ማንንም አዋቂ ነኝ የሚለው የሌለው እኔ ጋር አለኝ በዚህ ደረጃ ማንንም የሌለው እኔ ጋር አለኝ የሚለው እኔ ልንገራችሁ ከጆከር ይልቅ እናንተ ናችሁ የምትከፋፍሉ ጆከር አማራን ሲከፋፍል ይልቅ ተረዳኝ ለምን መሰለም ጆከር ወጥቶ አንተ እንደ አማራ ነው የምናወራው አይደል እንዴ እንደ አማራ ነው እያወራን ለአማራ ለኢትዮጵያ ነው የምናወራው እንደ አማራ ለአማራ ህዝብ እኛ ሶሻል ሚዲያ ላይ ያለነው መሬት ላይ አይደለም ያለነው ሶሻል ሚዲያ ላይ ገባ አማራን እንዲከፋፈልና አማራ መሬት ላይ ያሉ ታጋዮችን ፎቶ የለጠፋችሁ የምትከፋፍሉት እናንተ በእውቀት እናንተ በርግጥ እናንተም እኮ ተሳደባላችሁ ቱቢያኖች ጫውን ጥልያንት በጣም ትናገራል ብልግና በጣም ነው እንትን ምትለው ስትራገጥ እንት ነገር እኔ የከፈልኩበትን እኮ በትንትኑን አውጥተውታል እኮ እኛ እኮ ስንመለስ ያን ጊዜ አንዱ ለአንዱ እኮ ሲገናኝ በቴሌግራም ነበር የምናስማማ ማንንም ሰው እዩዳብ እዚህ አለ እዩዳብ ነው ታስታውሳለህ በቴሌግራም ነበር እኔ እየገባን የጨርሼ ሚውት ላድርግላችሁና አውሩናት በሶሻል ሚዲያ ላይ ካላችሁ ከማንኛችሁም በላይ መጀመሪያ ተፈላጊነትን በህግ ደረጃም አሁን ባለው በገጁም ሆነ በምኑም በጥላትነትም ደረጃ ሚዲያ ላይ ካለ በጣም በዚህ ጊዜ ላይ ምላስ ላይ እየተሯሯጡ ካለውትም እኔ ነኝ ያም ሆኖ ያለ እንደዛ ሆኜ ያለው ግን ከማንም ገንዘብ ጠይቄ ይሄን ሆንኩ ብዬ እኔ ጆከር ነኝ አይደል እኔ ላይ የማይደርሱ ነገሮች በራሴ ሰዎች ራሱ አንድ ቀን እንደዚህ ሆንኩኝ እንደዚህ ተቸግሬ እንደዚህ አጥቼ በራሴና በራሴ መንገድ ነው የምኖረው ጆከር ምድር ላይ ያለውን ፖለቲካ ትረዳዋለህ በጣም እረዳዋለሁ ያንን ስለምረዳው አንዴ ኖ ይወዳ ስለምረዳው አዳምጠኝ አይወል እናንተ መስሩት ዛሬ ላይ ለዚህ መከፋፈል እውነት ዛሬ እናንተና እኔ ልንወቃቀስ ነው አይደል አሁን እናንተን በአጠቃላይ አንድ ጎራ ላይ እመድባችኋለሁ ለዚህ ሁሉ መከፋፈልና ምድር ላይ ወርዶ ነገሮች ሁሉ እንደዚህ ፋኖች በትንትናቸው እንዲወጣ ያደረጋችሁት እናንተ ናችሁ ለምን ብለ ከጠየቀኝ መልስልሃለሁ ልስማ እቺ ነገር ካልኩ ምናልባት በደንብ ሊገባ ይችላል አማራ ክልል ውስጥ አይደለም ኢንተርኔት ቀርቶ የቀጥታ መስመር አድራሻ ራሱ ይላቸውም ነበር ነበራቸው ፋኖች የላቸውም ነበር እሺ አንዳንድ ቅንጭብጫብ ሪከርዶች ከአደረጃጀትም ከሆነ ወደ ምርጫም
በገንዘብ እርዳታም በተለያየም ነገር የመጋፋት እንትን እየተበታተነ መጣ አይደለ? እናንተ ቮይሱን ከላይ ያሉት ዋና የሚባሉት በጋዜጠኝነት የተቀመጡት ስልክ ተለቀቀ፣ ሪከርድ ተጀመረ። ያን ጊዜ ከዛ በፊት እኔ እኮ ቴሌግራም ግሩፕ ላይ የሚሰባሰበው ገንዘብ ሙሉ በሙሉ በእኩልነት ነው። በአራቱ በኩል ገና ያልተደራጀ ፋኖ ካለ ሙሉ በሙሉ የዚህ ወር ለዚህ መሆን አለበት እየተባለ ጎንደር፣ ጎጃም፣ ሸዋ የሚባል ማንነት ራሱ ወሎ የሚባል የለም ነበር። አንዳንድ ሪከርዶች መጡ፣ የስልክ ሪከርዶች። እነዛ መቀባበል ህሜት ተጀመረ። ማላቂ መስለ በጣም አቃሉ ጠለቅ ብያቃለሁ። ኢንተርኔት ሙሉ በሙሉ ሲለቀቅ ሁሉም ስልክ ሲይዙ በየሁሉም መደወል ጀመራችሁ። እዛ ጋር ምን ተፈጠረ? መንግስት ተጠቀመበት። የራሱን ሰዎች መካከል ላይ አስገባ። እዚህ ውስጥ ላይ የነበራችሁ አክቲቪስትንን ወይም እንደነ ስትሉ መረጃውን ሁሉ ማከፋፈል ጀመራችሁ። በሆድ ተገዛችሁ። ምን ተደረገ? ጥቅም ተገዛ። ዛሬ ላይ አማራ እያላችሁ ፋኖ እያላችሁ አሁን የብልጽግና ተከፋዮች አላችሁ። በደንብ አማራውን በደንብ የምትከፋፍሉት፣ ፋኖን በደንብ አንድ እንዳይሆን የምትከፋፍሉት፣ መገዳደል ደረጃ እንድደርስ የምታደርጉት ብዙዎቻችሁ አላችሁ። አክቲቪስት ነን ብላችሁ በአማራ ውስጥ ተደብቃችሁ። ያ ማለት ምንድነው? ሲኩሪቲ በሆነ በሁሉም ነገር ጨርሳችሁታል። በምንም አይነት መንገድ እናንተ መክሰስ አንችልም። በምንም አይነት ነገር ብዙን ሰፊውን ነገር ይዛችኋል። ብዙን ያደረጃጀት ሁሉን ነገር አውቃችኋል። አደረጃጀቱን በደንብ ማውቅ ከሆነ ግን ነገሮችን መበተን ይችላል እንጂ መጀመሪያ ላይ ለዘመነ ካሴ የነበረው አክብሮት። በነገራችን ላይ ዘመነ ካሴንና እስክንድርን በደንብ ለይታችሁ ለዚህ ነገር ያበቃችኋቸው እዚህ ሚዲያ ላይ ያላችሁ የኛው የራሳችን አማራዎች ናቸው። ማንም ኦሮሞ አይደለም እዚህ መካከል ላይ 100% ከመጀመሪያው ላይ ስለነበርንኛ ኢንተርኔቱ አምስተል ማንም ትልልቅ የሚባለው ሁሉ ነው። ትልልቅ የሚባለው ሁሉ እዚህ ጋር አምጣው የጥላያን አስተሳሰብ አውቀዋለሁ። አንድ ቦታ ላይ እነሱ ሲወያዩ እኔ ሚውት አድርጌ መስጠት ያለችብኝና ሐሳብ 1 ደቂቃ 10 ደቂቃ ሰጥቼ ሚውት አድርጌ እቀመጣለሁ። ውስጥ ላይ ምን ተደረገ? አሁን ሁሉንም ነገር መንግስት እዚህ ጋር ፕላትፎርም ላይ እንደምናስታጥቅና እርዳታ እንደሚደረግ ለፋኖ በሰፊው እርዳታ እንደሚደረግ ሲታወቅ ምን ተደረገ? ተበተኑ እንዳለ። የተበተኑ ሰዎች በምን አይነት መንገድ ነው የገቡት? እኚህ ሳልጠይቅ ቀድሚያ ተጠያቂ ነኝ ወይም ይህንን ሚስጥር አውቃለሁ። እኔ እኮ ያንን ነገር ብጠቀም ኑሮ ዛሬ ላይ እንደናንተ ብቆም እኔ መንግስት ሊያሳደኝ ቀርቶ ምናልባት ጥሩ ነገር ተሰጥቼ አፌን እየከፈኩኝ መቀመጥ እችላለሁ። ሌላማ ባልሰጥ ራሱ ሰላም ተሰጥቼ ባለ ጊዜ እያልኩ መኖር እችላለሁ። ተገጥቶ ጌታ እንደምልጥለኝ ብዙ ነገሮች እኔ በጣም አውቃለሁ። ግን አሁን ላይ እኔ ነኝ ዝም ብዬ ብንናገርም ሰፊ መረጃ ስለማይኖር ብዙዎች የጥላያ ተከታይ አለ፣ የዩሪያ ተከታይ አለ፣ የጆከር ተከታይ አለ፣ የከሌ ተከታይ አለ። ሁሉንም በጉጥ ተከፋፍሎ እርዳታ 5 ሳንቲም እንዳያወጣ ተደረገ። በየቀበሌው ተወተፈ። የጆከርን ያህል ፖለቲካ ቢገባችሁ ዛሬ አማራ 4 ኪሎ ገብቶ ይሄንን አደረጉት። ሙሉ ጥቅም ሆነ ወልናግሮ ነው አጀማመሩ ለአደረጃጀት ስለነበርኩ ገና ሀ ተብሎ ሲጀመር ቴሌግራም ሲወ እኔ ነኝ የግሩፑን ሁሉ ገብተ መቼ እንደተመሰረተ ማለት ትችላል። 5 ግሩፕ አለኝ የቴሌግራም የትዊተር ዘመቻ ሲደረግበት የነበር ለመጀመሪያ ጊዜ ከቲክቶክ ወደ ትዊተር ዘመቻ ያስደረኩት እኔ ነኝ። ማን ራስ ጎልድ መጥቶ ከትዊተር ላይ መጥቶ ከትዊተር ላይ መጣሁት እንደዛ አይነት ሲለ ግሩፕ መስርቼ ወደዛ እንድንቀሳቀሱ አደረኩኝ። ማንን አሳተፍኩ? ራስ ጎልድ በእሱም መሰሎች ሁሉንም ወደዛ እንዲሳተፉ። ከዛስ በኋላ ጠቅል እሱን ተተነው እኛ ያልን ያለነው ይሄ ሁሉ እዚህ ቲክታክ ላይ የምታይ እህት ወንድሙ በተስፋ ነበር ገንዘብ የሚያሰባስበው። ተቸግረውም የሬሽንም የተለያዩ ነገሮች ለሚያስፈልጋቸው ነገሮች ተቸግረው ግን ይሄ ነገር እንዲቋረጥ እኔና አንተ መሪ ፊት ለፊት ላይ ያለነው በተለያየ ነገሮች ተደልለን መጣላት መባላት አለብን። እሱን ነገር ግን እንደሚሰራ ተጠንቅቀን ነበር፣ አድርገውታል። አሁንም መመለሻው ቀላል ነው፣ ይመለሳል።
አሁን እርስ በርሳችሁ ልትገላለጡ ነው። ጠብቀኝ። አሁን እናንተ እኔ ወጥቼ ስለተናገርኩ ወጥቼ ስለዋረው አይደለም። አብራችሁ የበላችሁ ሰዎችና አብራችሁ የተካፈላችሁ ሰዎች አሁን መካሰሻችሁ ሰዓት ደርሷል። እርስ በርሳችሁ ትማታላችሁ። እዚህው ላይ ያላችሁ እርስ በርሳችሁ የምትማቱበት ምክንያት ምንድነው? የተጠቀማችሁባቸው ፋኖዎች አሉ። ምንም በማያውቁ መንገድ ሂዳችሁ በስልክ በተለያየ ነገር ሸውዳችኋቸው የተጠቀማችሁባቸው ፋኖዎች አሉ። እነሱ አሁን ወደ ማንነታቸው እየገባቸው እየተመለሱ ነው ያሉት። ያን ጊዜ እነሱ ሲሸሿችሁ እናንተ ወደ መጋለጥ ትሄዳላችሁ። በነገራችን ላይ ራሳችሁን በዚህ ጉዳይ ላይ ነገሮች ግልጽ ሲወጡና ስትከሰሱ እርስ በርሳችሁ ስትካሰሱ ባላችሁበት ሀገር ላይ እንደምትገዳደሉ እርግጠኛ ነኝ። ያን የንጹሃኑ ደምና በማያውቁት ነገር ተከፍለው በተለያየ ነገር ዛሬ ድረስ በጀመርነው ሁኔታ ብንቀጥል ኑሮ አማራ የት በደረሰ፣ ፋኖ የት በደረሰ። ለዚህ ሁሉ መከፋፈል ግን ያበቃው በዲያስፖራው ዓለም ያለው አክቲቪስት ነው። ትክክል ጥላይ ትክክል። አሁን አንተና የሆነ ሰው ባስገባ ከዚህ ቤት ታውቃለህ። እኔ ራሱ ብዙ በዲሞክራሲያዊ መብት እያልን ብዙ ንግግር ስናደርግ መሬት ላይ ያለውን ነገር በቀላሉ ስለተከፋፈሉት የአማራ ብሔርተኛ በእውቀት እንንቀሳቀሳለን የሚሉት ነው እንዴ ያስቸገራሉ። ለሌላ የፈለኩ መሰረት ነው ጆከር ይወዳ እኔ እንደው በእናት እኔ ዛሬ ነካካችሁኝና ሌላ ነገር ነው ማለት ነው ጆከር አሁን ከዚህ በኋላ እውነቱን እየተናገርኩ ሄዳለሁ። ሌላውን ተውና እዚህ ላይ ጥላዬም ሆነ ማንም ሆነ ጥላዬ ራሱ ያውቃል። አንድ ሰው ከነካው የሱን ፎቶ እንኳን ከለጠፉ ለምን የጥላት መሳቂያ ልንሆን ወደ ቴሌግራም ነው። ታውቁኛላችሁ፣ በጣም ታውቁኛላችሁ። ጆከርና እከሌ እየተሰደበ ጆከር ራሴ ዮሪ እየተሰደበ ዮሪ ጋር መግባባት ተፈጥሮ ይሄ ሆኗል። ቀጥታ ወደ ቴሌግራም ነው የምንገባው። እዛ ላይ ተስማምተን ድምጻችን ተሰምቶ ያውቃል። የመጨረሻ እኔ ያለቀስኩበትንና የለፋሁበትን ስንት ነገር እኔ የደከምኩበትን በውስጥ ምን እንደምሰራና ምን እንደማደርግ ምን ያክል ነገሮችን እንትን እንደምል አውቃለሁኝ ራሴ። ያለቀስኩበት ቀን ግን መቼ እንደሆነ ታውቃለህ? የዘመነ ካሴ እናት ተዘግዝቃት ስትሰድብ ከሷ አልፈው የዘመነ ካሴን እናት ዘግዝቃት ስትሰድብ ተለጥፍ እንግዲህ መለኩሴ ናቸው እንዴ እንደዛ አድርገዋል እንዴ? የዘመነ ካሴን እናት ምድር ላይ ያለ ፋኖ ቀርቶ እያልኩ ምድር ላይ ያለ አደረጃጀት ሊነካ ቀርቶ አንድ ሰው እርስ በርሳቸው ሲጣሉ የአማራ እናት ናቸው። ዘመነ ካሴን ጥላቻ ሊኖርባቸው ይችላል ጋይስ። እኔ እሱን መረገፍ አይደለም እሱ ከሱ ሳይድ ይዤ ሌሎቻችሁ መንካት አይደለም። እኔ ከማንም ሐሳብ አንስቻልና ስለናት ግን እናገር። የዘመነ ካሴ እናት የመላው አማራ እናት ናት። በዘመነ ካሴ ያቺ እናት ከዛ ማህፀን ስንት ነገር ሆነ ያሳደገችው እናት በዘመነ ካሴ በሚያደርጋቸው ነገሮች የአማራውን ብሔርተኝነት በትልቁ ሰብቆት አነቃንቆት እዚህ አድርሶታል። የመላው አማራ እናት ናት። ቀጥታ ኮሜንት ላይ ገብቼ ያንን ኮሜንት ሳየው እኛ እንኳን ጥላት ነን፣ ብዙዎች የትግራይ ልጆች ነበሩ ኮሜንት ላይ የለም እኛ እንኳን ጥላት ነን፣ ግን ይሄን ነገር እንዲደረግ አንፈቅድም። ኮሜንታቸው እብዞ ይቅር ይበላችሁ። እንግዲህ እነሱ በእነሱ ልክ እያለው ነው። በዚህ ልክ እንዲወርድ የተደረገበት ምክንያት ምንድነው? የብልጽግና ሴራ የማን የአንተን ቤተሰብ የኔን ቤተሰብ ሀብቶችና ንብረቶች ዛሬ ላይ ወርቁ አይተነው የት ነው ያሉት? የነሱ ገንዘብ እየተሸጠ እኮ በዶላር እየተቀየረ በዲያስፖራው ዓለም ላለው አማራ ብሎ ታግቶ ለሚንቀሳቀሰው በገንዘብ እየተወጋ በመርፍ በዶላር እየተወጋ ዛሬ ደንዝዞ ሌላ ስራ ላይ ነው ያለው። ይሄን አትክዱትም በቃ። ስለዚህ እኔ አሁንም እኔ የምናገረው ነገር ምንድነው? ፖለቲካው በደንብ ማናቅማን እናገር እንዳይመስላችሁ። ይሄ ቲርኪ ሚልቲ ቲርፒትሪ ምንም አማራው በዚህን ጊዜ ታሪክ ተናገርክለት ታሪኩን ሁሉም ያውቃል። እንኳን አይደለም ሶሻል ሚዲያ በቮይስ ልክ እንደዚህ እየተነገረለት ቀርቶ ምንም የሚያስፈልገው ነገር የለም። የሚያስፈልገው አማራው በዚህን ጊዜ ሚዲያ ላይ ያለ ነው ድምጽና በተቻለ አቅም አንዱ ነው ያሉትን ነገሮች ከያፋችን
ከያፋችን ቆርጠን በአንድነት ያችን ነገር ደምረን ምድር ላይ ላሉ ወንድሞቻችን ማድረስ ነበር። ያ ነገር እንዳይሆን ግን በታትኖናል። ይሄን ነገር ደግሞ ራሳችሁ በራሳችሁ አሁን መጥቻለሁ ተገፋፍታችሁ ስለምትመጡ ያን ጊዜ እርስ በርሳችሁ ትገዳደላላችሁ። ተመልሱ። ጆከር ከ2 ዓመት በፊት እንዳደረግነው አሁንም አንድ እናረጋቸውና ይሄ የእርስ በርስ ግጭን ምናምን ትቶ ትክክለኛ ስራቸውን እንዲሰሩ ማድረግ አለብን። ሶሻል ሚዲያ ላይ ያሉት ማለት ነው። ኤኒዌይ ጥልዬ ተረዳ አይደለ? እኔ አንድ ነገር ልናገር። ጆከርን ሰምቼዋለሁ። እኔ ክስ አልከሰስኩም። የተናገርኩት እኔ ብትከሰኝም ደስ ይለኛል። እኔ ወንድሜ እኮ ነው። ይሄ አይተካም ካልከኝ እናገራለሁ እንጂ እኔ ልቀየም። ጆከር ትዝ ይልሃል የጠፋ ሰሞን እኔ ያዩ ሰዎች ሊናገሩ ይችላሉ። ልክ እንደ አንድ አማራ በዛ ሰሞን የጀነራል አበባውን ልጆች ፎቶ ያወጣበት ሰሞን ስለነበረ ሳውዲ አረቢያ ላይ ተይዟል የሚባል መረጃ ደርሶኝ አልቅሻለሁ። እምባዬን አውጥቼ ነው ያለቀስኩት። እግዚአብሔር ምስክሬ ነው። እኔ ጥላቻም ጠላትነትም የለብኝም። እኔ እየተናገርኩት ነው እንደማጠላኝ እኮ አውቃለሁ። ጥላዬ እኔም እኮ አሁን በክብር ነው እያወራን ያለነው እንጂ ከሰስከኝ አላልኩም። ኤኒዌይስ አሁን አንድ ነገር ልበል። ይሄን ብዬ እኔ ሚውት ላድርግልህ። እኔ ጥላዬ ጆከር ይሄ ነገር እኮ አይጠቅመንም። በቃ ከዚህ ነገር መወገድ ያለብን ትንሽ ብዬ ነው የምንለያየው። ለምን መናገር ትችላለህ፣ መስራት ትችላለህ። አሁን ላይ ያለውን አቋምን ሳይሆን የትላንቱን ነው የማየው። ቀጥሎ እንጂ እኔ ከሰስከኝ ብዬ ለአንተ እጥፍ መስል አንተ ብቻ ጠቅለል አድርጌ ነው የመለስኩት። ምን መስለው እኔ ክብር እንዳለው ላንተም ይሄን ነው እናንተ ያልተገነዘባችሁት። ጌታ ምስክሬ ነው። ይኸውልህ እኔም ጆከርን አሳድደው ከሰው በስተሳዳቢ ባለጌ ምናምን ተረጋግጠናል። ገባ እንደመጣን አካባቢ ግን ኤቭሪ ታይም በሶሻል ሚዲያ ላይ አማራ ሲበደል ግንባር ቀደም ሆኖ ከኔ ጋር አስታውሳለሁ። ሴጋው ኢትዮጵያ ገብቶ ሲከፋፈል ምን ያህል ዋጋ እንደከፈልን እየሄድን እዚህ ጋር ጎጠኝነት ሲያደርጉ እናፈርሳለን። እዚህ ጋር ስናስታርቅ አሁን 2 ሰዎችን አይቻለሁ ሶሻል ሚዲያ ላይ ወንዶሰንና ጆከር አንድ ቀን ሁሌ ሳት ጎጠኝነትን ሲቃወሙ ምን ሲሉ ነው የምናየው? ሌሎች ያመለጣቸዋል ታጋዮች ብዙዎቹ ወደ ጎጠኝነት የገባን ብዙዎቻችን። አሁን እውነት ለመናገር አብዛኛው ሰው ከሌን ዘመነን የሚጠላ ወይም ደግሞ ዘመነን የሚደግፍ እስክንድርን የሚደግፍ የሆነ ጎጥ ምናምን አብዛኛው ጎጥ እንትን አለበት። ጆከር ግን ስድቡን ምናምን ከሱ የበለጠ ብዙ ተሳዳቢዎች አሉ እያልኩ ያለ ግን አትሊስት አማራን አሳልፎ ሳይሰጥ መሬት ላይ ያሉትን ሳይሳደብ ሳይቃወም ሳይናገር እሱ ትግሉ አማራን ከሚጠሉ ሰዎች ጋር በሚሄድበት መንገድ ይሄዳል፣ ያስከብራል። ምን ያደርጋል አይደል እንዴ? ለኔ የፈለኩ ግን እናንተ ማትሳደቡት እናንተ መልካም የምትባሉት እኮ የአርበኞችን መሬት ላይ ህይወታቸውን አስይዘው ኦኬ የሚዋጉትን እኮ ፎቶ ለጥፋችሁ እኮ የምትራገጡ ግለሰቦች እኮ አሉ። አማራ የሆናችሁ መሬት ላይ ያለውን እኮ ቁጭ ብሎ አብይን ከመቃወም ብልጽግናን ከመቃወም ቲፒኤልኤፍን ከመቃወም ኦነግን ከመቃወም 99% ኮንቴንታቸው የአማራ ታጋዮችን እኮ ነው አሉ። እኔ ስም መጥራት ሰው ታውቁታላችሁ። ለኔ የፈለኩ መሰለኝ ያም የሁላችሁ መብት ነው። ለኔ የፈለኩ አንጻራዊውን ስናየው ግን አትሊስት እኛው ሶሻል ሚዲያ ላይ ያለው እኔ ካየህ ፍታዊ ሁኜ ሁሉን ተቻለው ሁሌ ለመሆን ሞክራለሁ። ገባ ፍታዊ ግን አሁን ፖለቲካ አሁን ስረዳው መሬት ላይ ያለው እኔ ምንድነው ትንሽ የብልጽግና መንግስትን አሁን 100% ደምድም ያለው ሰላም አይፈልግም፣ ዲሞክራሲ አይፈልግም ማለት ነው። ስለዚህ አማራጭ አንድና አንድ ነው ብዬ ስላመንኩኝ ነው። ወጭስ የትትግል ብቻ ነው አማራጭ ለዚህ መንግስት ሌላ አማራጭ የለውም፣ አይፈልግም። ሌላውን ሆን ብሎ ዘጋግቷል። ያ ከሆነ ደግሞ እንደ አማራ እናንተ ለአማራ የምትታገሉ ከሆነ የአማራ ብሔርተኞች ከሆናችሁ እንዴት ነው ዘመነ ካሴ ፎቶ ልጥፍ ስተራገጥ የምትለው? የአማራ ትግል እሱ ላይ ከመድረስ በፊት አጠራቂ የሆነ ጥያቄ እኮ ሰብሰብ አድርገህ ብትጠይቃቸው አይመልሱትም። ምክንያት ምንድነው? ምሳሌ እዚህ ላይ ያለው አንድነት ያለው
አሁን አደረጃጀት አለ የተለያዩ አመራሮች ምናምን አሉ አይደለ ፊት ለፊት ያሉ ምድር ላይ ያሉትን አመራሮች በዛ ልክ አንዱ ያንዱን ቮይስ አንዱ ካንዱ ይዞ እየወጣ ቮይስ ያንጠለጠለ እየወጣ ለህት ለወንድሞቻችን ከማፍረጥ ይሄ ነገር እንደሚከፋፍለን አይደለም ምድር ላይ ያለው ቀርቶ እዚህ ቲክታክ ላይ ሚዲያ ላይ ያለነው ቲክታክ ላይ ያለነው ወደ አንድ አካባቢ ላይ ወግነን ስንነጋገር ሌላ ነገር እንደሚያመጣ ምድር ላይ ይወርዳል ብለን ስለምናስብ ወዲያው ነው የምንቋጨው ትክክል እናንተ ታዋቂና ምሁሮች በገንዘብ በዶላር ካልተመረዛችሁ ያን ጊዜ ወደ መከፋፈል ደረጃ የሚያመጣ ቮይሶችን ከማንጣታችሁ በፊት አንተንም ስለሚጠቀልል ሁሉንም እዚህ ምሁራን ነን የምትሉት ተምታመጡት ሰብሰብ ብላችሁ ሶስት ፊት ለፊት ያሉ ሁለት ሰው ያነጋግራቸዋል በአራቱም በኩል ያሉትን አራት አመራሮች አሉ አይደለ ፊት ለፊት ያሉ እነሱን አንጥታችሁ ለምን አደራድራችሁ እንድግባቡ አላደረጋችኋቸው ተከፋይ ካልሆናችሁ እውነት ለትግሉ የምታስቡ ከሆናችሁ እነዚህ ምድር ላይ ያሉ ፋኖች አሁን ሁሉም ራሱን እየተከላከለ ነው ያለ በማን እኛ ሚዲያ ላይ ባሉ አዋቂንም በሚሉ እንችላለን በሚሉ በተከፈሉ በሆዳሞች እንዳይገናኙ አደረጋችሁ ሰራችሁ ተለያዩ ነገሩ እንዲሰፋ አደረጋችሁ ትግሉ እንዲጎተት አደረጋችሁ የታሰበው ነገር ግን በዚህ ልክ ትግሉ ሁሉም አሁን በየከፋፈሉበት አቅም በያሉበት አቅማቸውን አጠንክረው ነው ያሉት ያማራ ስነ ልቦናቸው እኮ አልሞተም ግን እየተደረገ ያለው ነገር እርስ በርሳቸው እንዲገዳደሉ ያ ነገርም ሊሆን አልቻለም ሁሉም በያለበት በከፋፈሉባቸው ልክ አቅማቸውን አጠንክረው አሉ አሁን ወደ ስምምነት አሁን ወደ ሰፊው ስምምነት እየመጡ ነው ነገሮች እየሞቱ ነው ያሉት እዛ ነገር ሳይደርስ ለምን አልጠይቃችኋቸው ለምን ወደ ሰላም እናንተ እዛ ዙም ላይ አስገብታችሁ ነገሮችን እንዲጨርስ ለምን አላደረጋችሁ እንዳይጨርስ አደረጋችሁና ወዴት አመጣችሁት እዚህ ለሚረዱት ለወንድሞቻቸው መስዋዕትነት የሚከፍሉት የወርድ መውዛን የመዳም ልጅ አውጥታ ለምሰጠው እሷ እንዳትረዳ ወዴት በተናችኋት እስክንድር እንዲ ነው አላችኋት ዘመነ እንዲ ነው መሪ ወዳጁ እንዲ ነው በጎንደር እንትና እንደዚህ ነው አምጥታችሁ እንደዚህ እንድነገር አደረጋችሁ እከሌና ለከሌና ለ24 ሰዓት እነሱ ጋር ደወላችሁ ያንዱን የማይፈልገውን ህሜት እንዲወጣ በቮይስ አደረጋችሁ ዛሬ ላይ የእህት ወንድሞቻችን እርዳታ ላይ አይደሉም መንግስት ይሄንን ይሰራ በማን ነው ገንዘብ ተከፋይ ልኖሩ አጎልብታችሁ ስራታችሁ ቁጭ ብላችሁ የምትረዱ ሰዎች አላችሁ የዩቲዩብ ጥሮተኛ አላችሁ እናንተ ሰው በማን ነው የምትረዱ ካላችሁ በራሳችን ገንዘብ እንደ ምሳሌ ከወሰን እንወርቁ አይተነው በድብቅ አለ በድብቅ እየተረሸነ ወደ አማራ ክልል የሚገቡ ሀብት የሆኑ ነገሮች እየተሸጡ በዶላር እየተቀየሩ ለእናንተ ነው የሚሰጡት ለሌቦች አማራ ሆናችሁ ማንኛውም ብልጽግና አዳምጡኝ አንድ ነገር ማንኛውም አማራ ከየቤተሰባችን የብልጽግና ባለስልጣን አለ በዲያስፖራው ዓለም አክቲቪስት ነኝ የምትል ወንድም የእናት ልጅ አባት ልጅ ባይኖር ዘመድ ያዝማድ ጎረቤት የቅርብ ጎረቤት ሚስጥርህን ደብቆል እሱም በልቶ አንተንም የሚያበላ እጁ የረዘመ የብልጽግና ካድሬዎች አሉ አማራን የሚያስጨፈጭፉ ከነሱ ጋር በማይነቃ መንገድ ኮንታክት አለ ለምን ያንተና የሱ ኮንታክት ቢነቃ ቤተሰብ ስለሚጨራረስ በዛ መልኩ ነው ነገሮችን እንዲሰሩ ያደረጋችሁት በዛ መልኩ ነው ነገሮችን እንዲበታተኑ ይሄ ነገር ከተጀመረ አመት ይሆናል መበታተን ከጀመራችሁ አመት ይሆናችኋል አምጣልኝ እና ሀብታሙ አያሌውን አምጣልኝ ጥራልኝ እንዳለ እንትኖች ዘመርኩን በቀለጥራ በመሃል አምጣ እንዳለ እነሱ ናቸው አሁን ፊት ለፊቱ ነው ሲደውሉ የነበሩ ወደ ቲክታክ ሪከርድ ያረጉ ዩቲዩብ ላይ እየለጠፉ እከሌ ድል አረገ እከሌ ይሄንን እከሌን ተቃወመ እከሌ በምርጫ ሊመረጥ ነው እከሌ ይሄን አርጉ እከሌ ይሄን አክል ዶላር ተዋጣ እየተባለ ሲሰራ የነበረው በነዛ እነዚህ መድብኩን በቀለና ሀብታሙ አያሌው እነዚህ ፊት ለፊት እኔ ክሱን እኩል ለምከሰው አንዱ ወደ አንዱ አላደረግም ሙሉ በሙሉ እነሱ ጥፋተኛ ናቸው ትክክል እነሱ ያችን ሪከርድ ያደረጉ አንዱን ካንዱ ባይባሉ መደዋወል በማይችሉበት ኃይል ላይ እኮ አንዱ ደውሎ የዘመነን ሪከርድ ለእስክንድር ያሰማል የእስክንድርን ሪከርድ ለመሪ ደውሎ ያሰማል
በዚህ ልክ ነው የሰራው ጆከር እዚህ ጋር ስራሳቸው ሰዎች ሶሻል ሚዲያ ላይ ስራቸው ምንድነው መሬት ላይ ዘመነ እንደዚህ ያለ እስክንድር እንደዚህ ተናገረ ነገርኩ እሱን ከሰሩ በኋላ ነገርኩ እሱን ከሰሩ በኋላ ምንድን ተደረገ በደንብ ቁማሩን የተጫወቱበትን እየነገርኩ እኮ የየሁላችንም ከቤተሰብ ባይኖር ጎረቤትህ ስር የሰደደ ብልጽግና አለ አንተ ጥላይ እኔ ብልጽግና ውስጥ ያለው ያችን ነገሮችን ከሰጠው ጥላይ እኔ መናገር አይችልም የኔና እሱ ሚስጥር ለምን ቤተሰባችን የተያያዘ ወደ ሞት አፋፍ የሚወስድ ነገሮች ሁሉ እኛን የሚያጠፋ ስለሆነ ቴንክ ዩ ደብተራው ከኔ በላይ ሐቅን እንደዚህ ብሎ የሚናገር ሰው ካለ አምጣልኝ ማንኛቸውንም አልደግፍም የዘመነ ደጋፊ ብትሆን መሬን ጠጥተህ ማንንም ጠልተህ እስክንድርም ይሄን አቋም እንዲኖረው ያደረጋችሁት እናንተው ናችሁ በቃ በገንዘብ ክፍያ ዘመነን ማንኛቸውንም በዚህ ልክ እንደዚህ አይነት አቋም እንዲኖራችሁ ያደረጋችሁት እናንተ ናችሁ እነሱ ኔትወርክም የላቸውም ዋይፋይም ባልነበረባቸው ጊዜ ነው የጀመራችሁት ይሄ ደግሞ በማን ገንዘብ ነው በአማራው ደምና በአማራው ገንዘብ ነው ብልጽግና ወደ ዶላር እየቀየረ ይረጭላችኋል መግደል ያለበት ምድር ላይ ይገላል እዚህ ላይ ያለውን ደግሞ እናንተ ከፋፍላችሁ ወንድም እህቶቻችን እንዳይረዱ እንደዚህ ሰባብራችሁ ቁጭ አድርጋችሁታል እናንተ ደግሞ ያን የበታተናችሁ ፋኖ በሚስጥር ስታሙለት የነበረው ፋኖ ወደ አንድነት እየመጣ ስለሆነ ሚስጥሩ ሊነጋገርባችሁ እርስ በርሳችሁ አሁን ልትጋደሉ ነው በአሜሪካ ያላችሁ ጉባኤ ፈቅድላችሁ ሽጉጥ ተማዛችሁ ትጋደላላችሁ ጆከር ምን አለ ይተላል ወይ ቤተሰብን አሳልፈ አሰጥም እሱን ከሚነግርብኝ ይገላለው ተላለ አንተ ራስህ ትሞታለህ አንተም ትገባታለህ እሱም ይሞታል አንተም ትገባታለህ ይሄ ነው ቀጣይ የእናንተ ቻንስ ዋው በያላችሁበት ሀገር ላይ ህጉ የተጠበቀ ስለሆነ ይሄን እኔ በሞት እሱን ገድዬ ምናልባት ማምለጫ መንገድ ሊኖርኝ ይችላል ተላለ ተገለዋለ አንተ ምስር ቤት እሱ ምስር ወደ ሞት አለም ተበሰብሷታላችሁ ቁማር እንደሰራችሁብን አትኖሩ ግልጹን ነግራችሁ ማንንም አክቲቪስት የለም በዚህ ሰዓት ፋኖዎች ግን በከፋፈላችሁባቸው ልክ በያሉበት አቋማቸው በሰጣችኋቸው ስያሜና በሰጣችኋቸው ስም ልክ ቆመ በያሉበት እየታገሉ ነው ያሉት እቺ መቶን የሚታግ ማንኛውም አዋቂ ነኝ አንባለው ጽፋለው ሚል ለኔ መቶ እቺን ቃላት እኔ በዚህ ልክ እኔን የሚታግ እኔ ለማመላለስ ካለ ችግር የለም አደቆ ይቅርታ በደንብ ይወላችሁ ከአንድ ሰዓት በላይ መናገር ሐሳብ እየተደጋገመ ኮምፒውተር አለ ምንም ችግር የለም እውነቴን አንተ የበሸክ ዶንቆሮ ሳይነቃ ህዝቡ ሳይነቃ ለመከፋፈል ስትሯሯጥ የነበረ ማሜን ያቃሉ ምንም ችግር የለም እኔን ተናገር ዶክተር 100% የሚስማማው ነገር ነው አስበው እንደሆነ ካላለ ቃል በቃል የተናገርከው ትክክለኛ ነገር ነው 100% ነው የምገዛው ለምን እዚህ ጋር ያሉትን እያልኩኝ አይደለም አንተ ጥላዬ ማሜ እያልኩኝ አይደለም ግን በአጠቃላይ ቮይሶች ተሰራው ሴራ እንደተሰራ አይቀርም ሁሉም ይከፍላል ዋጋውን ያገኛል ቢኮዝ እንዳለው ጆከር መሬት ላይ ቤተሰብ ይተላለቃል ሴራ ለሚሰሩት ነው ማለት ቤተሰብ እርስ በርሳቸው ይጋደሉላል ጠብቃም በቅርብ ወራት ብትበታቱኑት አመት ሙሉ ተበታቱኑት ነበር መበተን አይችልም ፋኑ በቃ ምድር ላይ ያለው ፋኑ ገብቶታል ነው ደግሞና ገርሰው ካለ መናገር ይችላል መውጣት እንዳለብኝ ይወጣል እንጂ ዝም ብለን እናት ትበዲያ ስንል አዋቂ ማናውቅ ደንቆር እንዳይመስላችሁ ይሄን ለማለት ነው መሰለኝ ከምር ጥላውን ከመሄድ በፊት አሁን ምንድነው this is why እኔ ሁለት ሰዎች አይቻለሁ ሶሻል ሚዲያ ላይ ምናልባት ሌሎች ካላየው ንገሩ ወንዶሰንና ጆከር ጎጥ ይዘው ሲናገሩ አይቻላል ብዙዎች ግን በደንብ አዳም ብዙዎች ግን ጎጥ ይዘው ይከፋፍሉ አሜን ያማራ ታጋይነን ያላችሁ አጥቂት ፎርሚ ማሜ በግል በራሱ የስክንድር ነጋ ደጋፊ ነው ዘመነን ሲል ምንም በእንትን ነው ለሌ ፈለቁ ግን ጆከር እንደ ጆከር ግን መሬት ላይ ያሉትን ሰዎችን አይደለም እዚህ ሶሻል ሚዲያ ላይ አማራዎች የሚደግፋቸው ለምሳሌ የተወሰኑ ሰዎችን ሲናገር አይቻላል እናንተ ግን የአማራ ብሔርተኛ ሆናችሁ መሬት ላይ ያሉትን የተቀዳ አዲዮ ያመጣችሁ የምትለቁ እናንተ ስል እታች ያላችሁ የምታዳምጡ ራሳችሁን ታውቃላችሁ የአማራ አክቲቪስትን ፖለቲከኛ ነን እያላችሁ
99% ኮንቴንታችሁ ዶኖሪ እኔ ነኝ ቁጥር አንድ እዚህ ጋር ድምጽ ማሜ ማሜ ነገር ቆይ ማሜ እኔ ያለው እኔ ነኝ የማሰማው አንደኛው ኖ ማሜ አንተ እነሱ ሴራውን ጠንስሰውት ገንዘቡን በልተው አዳምጠኝ ገንዘቡን በልተው ሴራውን ጠንስሰውት ዩቲዩብ ላይ ያስቀመጡትን ነገር ነው ተቆርጦልህ የሚመጣው ላንተ ወይም ሌላ ሰው እንጂ አንተ ያን የማድረግ አቅም እንደሌለ በደንብ አውቃለሁ ያቺ የተከፈለ የተረጨ ዶላር ከ100% 1% አላደረኩ ያስከው ጆከር አውርታል ሰምተናል እኛ ደግሞ ነው አውቃለሁ እኔ እኮ ምንም ስለማቀን አንተ ብትወራ ምንም አይገርም ነው ማውርታል አይደለም ያላወራው ነገር አለ እንዴ ቀረ ነገር አለ ማሜ ቆይ ማሜ አሁን ነው ለነዋራ ነው የመጣ አውርታል አይደል እኛ ደግሞ ነው አሁን ያዳመጣችሁት ምንድነው አሁን ጆከር ፖለቲካን ማያውቅ እኔ እንዲያውም የአማራን ፖለቲካ ተረድቷል ጆከር እያየ ወጥቆም ጆከር ልናገር ቢል ብዙ የሚናገረው ነገር ከናንተ የበለጠ የተቀዳም ከፈለገ መሬት ላይ ያለም ከፈለገ መጥቶ መናገር እስኪ ማራቱን ቦታ ነው የፈለኩት ነገር ሪከርድ ማድረግ አንድ ቪዲዮ እስኪ ለቀቀው መቆሽሽ ተፈለገ አንድ ጎስ እከሌን ደግፎ እከሌን እንትን ብሎ መሬት ላይ ያሉትን የአማራ ታጋዮችን መተቸት የአማራን ማህበረሰብ የማጋለጥ እንደዚህ የማከፋፈል ልክ ለምሳሌ ትላልቅ ምንላቸው እንደነ ሀፍታሙ አያለው እንደነ ዘመርኩን በቀለ እንደነ ከሌ እንኳን በዚህ ደረጃ ያመጡ አውዲዮ ሲለቁ ምን ሲሉ የኔ ጥያቄ ማን ነው እየጎዳ ያለው እናንተ ናችሁ ወይስ ጆከር ነው የአማራ ትግልን እየጎዳ ያለው የአማራን ትግል እየጎዳ ያለው እናት ትረዳ ብሎ ስለተናገረ ተሳዳቢዎች ባለጊዎችን ወጥቶ ስለተናገረ ነው ወይስ መሬት ላይ ሚስጥር የሚባለው ነገር በአደባባይ አምጥታችሁ የወንድማማቾችን ችግር አምጥታችሁ እንዲሰፋፋና እንዲከፋፈሉ እንዲጣሉ እንዳይስማሙ የምታደርጉት መሬት ላይ ያላችሁትም እታች ያላችሁም እንድታዳምጡ እዚህም ያላችሁት እንድትገነዘቡ የፈለኩት እኔ 100% ከጆከር ጋር እስማማለሁ 100% በአማራ ትግልና የአማራን ትግል ዕውቀቱ ጆከር ሚስጥር እኮ ታውቃለህ አንተ አሁን አውጣ ብትል በጣም እኔ ሚስጥር አውቃለሁ ምን እንደተጫወቱባቸው አሁን ደግሞ የኛና ማክሊዮን ወይ አስወጣውኛ እንነጋገር ማሚ አፍራሽ ነገር ነው የሚናገረው እኔ ጋር መስማማት አፍራሽ ነገር አይደለም እኛ የምናወራው እንጂ አይደለ ኦኬ እሺ እኔ እቺን ብዬ ነው ለወጣላ ሙሉ በሙሉ ለቅቶታል ጋይስ አንዴ ጆከር እኔ ስመለስ እዮዳብ እኔ ከመጣቴ በፊት አሁን ተመልሻለሁ አይደለ እኔ ጥያቄ የምጠይቃቸው ለጥላይም ማስተካከል ለከታችም ላሉት ለጥላይም ለሁላችንም ጥያቄ የምጠይቃቸው እኔ ከመምጣቴ በፊት አሁን ቲክታክ ላይ ትንንሽ 10 ሰው 5 ሰው ይዘው እኮ ምድር ላይ ያሉ መሪዎቻችንን ዘግዝቀው ነበር የሚሳደቡት በጣም አሁን እኔን ለማጥፋት የሚፈልጉበት መንገድ እነዚህ ያልኩ ሰዎች ተከፋይ ያልኩ ሰዎች ናቸው እኔን ለማጥፋት የሚፈልጉት ለምን እንደው ልንገር እኔ መሳደብ አሁን ስመለስ መሳደብ ፈልጊያለሁ መናገርም ፈልጊያለሁ ቀጥታ እንደመጣሁኝ ከናንተም ጋር ከማንንም ጋር አልገባውም እነዛ ቤታቸውን እየከፈቱ ትንንሽ በውስጥ በቴሌግራም የሌለ ግሩፕ እኮ የለም ነበር አሁን ሚስጥር ራሱ እየተወጣጡ ነው ያሉት ሌሎች ጋር ሌላ ብሔሮች የኛ ጥላቶች ጋር እኔ ፊት ለፊት ያ እነሱ ሲከተሉ የነበሩት የኛ ከታች ተከታዩ እኔ ሆነ የሚከተሉት ዛሬ ቤቱን ከፍቶ አንተ 3 ሰው 4 ሰው ይዞ ነው የምታየው ተረስተዋል በዚህ ወር እኔ ከመጣው ጀምሬ ተረስተዋል አሁን አለ በሰፊው አለ የሉ ገና ጫወትባችኋል እርስ በርሳችሁ አጋድላችኋለሁ እኔ የተለያየ ሪከርድ አለኝ አሁን እዚህ ላይ ስበታቱኑ የነበራችሁን ሰዎች እርስ በርሳችሁ እንድትጋደሉ ያንን ሪከርድ አወጣዋለሁ አሁን መጨረሻው ላይ እየደረስን ስለሆነ እሺ እናመሰግናለን እዮዳብ ተዋራለሁ አይ እሺ አይ ቲንክ ጨርሰን እሺ ማሜ 2 ወር እንግዲህ ጠፍቼ እናንተ ምትሰጡ ዌልካም ባክ እሺ ምን ትላለህ ማሜ እንዴት ነህ አሎ አይ ስለመጣ ደስ ብሎኛል በነገራችን ላይ የሞከረ ነበር ፌስቡክ ጋር ምናምን ሾፋል ብያስባለሁ ፌስቡክ ጋር ያየው ነበር ምናምን እናንተ ማምና ስለተመለስክ ደስ ብሎኛል እኔ ሐሳብ ችግር የለብኝም
ግን ደግሞ አሁን እስካሁን የተወራው ሰሙ ነው። እኔ ደግሞ ሰሙም ወርቁ መወራት አለበት ብዬ ነው የማስበው። ምንድነው አሁን እስካሁን የነበረው ሚዲያ ላይ የነበረው ያስታወሰኝ ምን እንደው ታውቃለህ? ዩረብ አይ ቲንክ ታውቀዋለህ ብዬ አስባለሁ። ኦቦ ቡልቻ ደመቅሳና መለስ ዜናዊ የሆነ ፓርላማ ላይ የነበራቸው ውይይት ነበረ። ታስታውሳለህ? እንዲሁም በተደጋጋሚ ይለቃል ኤርትራ የሄዱ ጀሌዎቻችን ኤርትራ እነሱን ተጠቅማ እንትን እያለች ነው ምናምን ብሎ መንግስት ያኔ በሳቱ ፓርላማ ላይ ቡልቻ ደመቅሳ ምንድን ነበር ያሉት? እና እነዚህ ጀሌዎችን ለኤርትራ ሰጠን ዝም ነው የምንለው ተወሰዳቸው ምናምን ነገር ሲል መለስ ዜናዊ ምን ብሎ ነበር የመለሰለት ታስታውሳለህ? እንደ አንድ የሀገር ሽማግሌ ቡልቻ ደመቅሳ የምትሉት ነገር ትክክል ነው ማን ብሎ ነበር የመለሰው ማለት ነው። ዮዳብ ስላስገባኝ አመሰግናለሁ። እሱም የሚያወራው ወደ ሌላ ውስጥ ስለስሜታዊ አድርጎ ሌላ ነገር ስለሚያናግረኝ እሱም ሌላ እንደዚህ ተወሸቀ ማሚ በነገራችን ላይ ማንንም እንደዚህ አይነት ነገር ሳይደረግ ሳይሰራ አማራ የሚባል ማንነት የለም የሚል ሰው ነው። ጆከር ምን እናደርጋለን መሰለህ? አሁን ጆከር እኔ እነማን መጀመሪያ ላይ ነገር ለመስራት የራሴ አቋም አለ። ጆከር ይህን ነገር እንጨርስ። እኔ ስወጣ ነግሬ ነው የወጣሁት። ምክንያቱም ዝም ማለት ስለማልችል እየወዳ ፍታቸው ከሌ ስትለኝ ምን አልኩ? ጆከር አልችልም። ስለዚህ እኔ እረፍት ልውሰድና አንተ ራስያቸው ብዬ ስመለስ ያው ገብቶ እየረገጥካቸው እያባረርካቸው እያሳደድካቸው ነው የደረስኩት አይደል እንዴ? ስለዚህ አሁን ጆከር አንድ ነገር ምንድነው የምናደርገው? እንሞክራለን። ምክንያቱም መሬት ላይ ያሉት ወደ አንድነት መምጣታቸው አይቀርም፣ እየመጡም ነው። የሚከፋፍሉትን የኛ ስራ ሶሻል ሚዲያ ላይ ለአማራን የምንታገለው ለህዝባችን የምንታገል ከሆነ አትሊስት ፖለቲካ ማውራት፣ መተንተን፣ ሐሳብ መካፈል ምንም ችግር የለም። ግን መሬት ላይ ያሉትን ታጋዮችንና ህይወታቸውን እየሰጡ ያሉት የአማራ ወንድሞቻችን እናቶቻችን ፎቶ እናቶቻቸው ራሳቸው እነሱን ፎቶ ዘግዝቆ የሚሳደቡት የሚራገጡት አንደኛ እኔ ቤት አይደረግም። የሐሳብ ልዩነትን ልንተነተን እንችላለን። የእስክንድር ነጋ ሐሳብ እንዲ ነው፣ የዘመነ ካሴ ሐሳብ እንዲ ነው ብሎ ሐሳቡ መተንተን ሌላ ጉዳይ ነው። ግን እነሱን ማንቋሸሽ፣ ፎቶአቸውን ዘግዝቆ መሳደብ፣ እነሱን የሚከፋፍል ነገር ማድረግ ይሄ የቤቴ አልፈቅድም፣ አላረገውም። ስለዚህ ጆከር ከሁለት ዓመት በፊት እንዳደረግነው በየቤታው ጎጠኝነትና አውቆ ሆን ተብሎ የብልጽግና ተከፋይ የሆኑትን መረጃና ታውቃለህ፣ አንተ መረጃ አለ፣ የተወሰኑ ሰዎችን ታውቃለህ አለኝ፣ በደንብ አለኝ፣ ከነመሻው እስከብዙ ታውቃለህ። እነሱን የኛ ሪስፖንሲቢሊቲ ነው ማጋለጥ፣ ረከርዳቸውን እያወጣን እያሳደድን ፖለቲካ ሐሳብ ልዩነትን አማራንን በአማራዊነት ቁጭ ብለን እናወራለን፣ እንወያያለን። ዋናው ግን እዚህ አረ ይወዳ በኔ ኮረጅ ማላወራም ዋይ ኖ እኔ እሱም ያወራ ከሆነ ወጣለሁ አንዴ ላወራና እዛ አይነት የተከፋፈለ ይሄ ባሽሙር የሚወራ ነገር እኔ ማሜን በደንብ ስለማውቀው አንዴ ጆከር እኔ አሁን እኔ ይወዳ እሱ መረጃ እኔ ሳይኖር ይቀርቷል። አንድ ነገር እዚህ ጋር ላስረግጥ። ቅድም እንደነገርኩ በሰፈር አስቀምጠውታል። ለምን ቅድም እንዳልኩ ወንድሞቻችን እህቶቻችን እርዳታ እንዳያደርጉ በሰፈር በቀበሌ አስቀምጠውታል። ምሳሌ እኔን ስነካ ወደ ወሎ አካባቢ የራሴን ጎጣዊ ነገር ይዣለሁ። ጠላያን ወደዛ ወደ ጎጃም አካባቢ ስነካው ራሱ የራሱን ይዟል። አሁን ይሄ ከርፋፋ የወረደው ምንም አይነት ተከታይ የሌለው ደንቆሮ ነበር። ኦሮሞዎች ጋር ነበር የሚጃጃለው። አንዲት ኦሮሞ ኮን ልከበት ያን ጊዜ ለመከፋፈል 3 ሰዎችን የመጡ ነበሩ፣ በጣም የተማሩ። እኔ ከዚህ አካባቢ ጆከር አሁን እኮ እኔ ዛሬ ታሪክ ነው እኮ አዳምጠኝ ጆከር፣ ትክክል ነው። እነዚህ ሰዎች ስራቸው ቱቢያነሶቹ እኔ አማራ ናቸው እንወዳቸዋለን፣ ግን ተበክለዋል። አሁን ተበክለዋል ምንድነው? ተበክለዋል፣ መውጣት አይችሉም። አንዳንዱ ለራሱ ጥቅም ለውቅና ብሎ የሚያረጉት እኔ እኮ በደንብ እኮ ስለማቅ እኮ ነው። አሁን ይሄን አይታችሁ እኮ ነው መጀመሪያ ሀ ብሎ ከኛ ጋር ገስት ላይ ገብቶ መወያየት የማይችል ማን ነበር? ማሜ ነው። ከማሜ ጀርባ ግን እናንተ ማሜ ጅል እንዳይመስላችሁ እቺን ነገር እቺን ቀን የሚጠብቅና እቺን ቀን በዚህ ልክ አማራው እንደሆን የሚፈልጉ ምሁራኖች ነበሩ። በግሩፕም እኛን የሚስቡን ማውጣት መናገር አልፈልግም። ማሜ ነው በጣም አደገኛ የሆኑ ምሁሮች ናቸው፣ ሀብታሞች ናቸው። 3 ነበሩ ያን ጊዜ ተሰድተው ይመጡ። እነዛን ግን ጆሮአቸውን ብለና ያጠፋናቸው። አሁን እኔ እያልኩ ያለሁት ነገር እኔ ማውጣት ጠፍቶኛል።
ያንተ በጎጃም በኩል ያለው ጎጠኛ እኔ ታጋይ ነኝ ብሎ የመጣ የሌላውን አካባቢ የሚሳደበው የራሱ የሆነ ተከታይ አለው። በሁሉም ስትል እንደዛው አንዱን ስነካው አንተን አውርዶ ወዳልሆነ ቀበሌ ያወርድህና ስሜታዊ አድርጎ ሌላ ነገር ለአማራው የሚያስብ ከሆነ እሱን ነጭ አንሶላ ለብሶ ይሄን አያደርግም። እና ይሄን ነው የምናደርገው። እኔ እንዳልኩ ከሁለት ወር በፊት ስጠፋ ቤቴ መጣ ፍታ ስትለኝ ምንድን ነው ያልኩ? ጆከር ተው አልኩ። አንተ ጠፍተህ ነበር አታውቅም። እነዚህ ግለሰቦች ተው ይወዳ ለአማራ ሲሆን ፍታ አልከኝ፣ ፈታው። ግን መጨረሻ ላይ ምንድነው ራሴን ስለማውቀው እኔ ተናጋሪ ስለሆንኩኝ አገለልኩ። ራሴ ነግሬው ነው የሄድኩት። አገለልኩኝ። ቆይ እኔ ካለው ጆከር አንተ ልትሰራ የፈለከውን ነገር ላፈርስብህ እችላለሁ። ስለዚህ ጊዜ ልስጥ ብዬ ወጣው ሄድኩኝ እንጂ ቪዲዮዎችን ሄዳችሁ ተመልከቱ። እኔ እኮ ጆከር እዚህ ሀገር እኮ ተከስሻለሁ። ዩናይትድ አማራ የአማራ ትግል አንድ መሆን አለበት ብዬ እኮ ፍርድ ቤት ውስጥ አቁመውኛል እኮ። በብዙ ነገር መጣውብኛል። ከዚህ በፊት እኔ ኢትዮጵያዊ ነኝ ኦሮሞ ትግሬ ብዬ ስናገር አንድ ነገር ደርሶብኝ አያውቅም። ኖ የአማራ መሬት ላይ ያሉ ታጋዮች አንድ መሆን አለባቸው። መሰደብ የለባቸው፣ መረገጥ የለባቸው። በአማራዎች የአይዲዮሎጂ ልዩነታቸው ኦኬ መጠን እንነጋገር፣ ግን የአይዲዮሎጂ ልዩነት የላቸው። እስክንድር ነጋም ዘመነ ካሴም የሐሳብ ልዩነት ሲያደርጋል። ግን እንዳልከው ከዚህ ሆነው የከፋፈሏቸው ግለሰቦች አሉ። ከመሃላቸው ገብተው ስልክ እየሰጡ እየደወሉ ምን እያሉ ያሉበትን ቦታ እያደረጉ በላይቭ እያሰራሉ። ከባድ ነው አልኩ። የተያያዙበት ሚስጥሩ በዘመድ አዝማድ የተያያዘ ነገር ነው። ማግኘት ራሱ አንተ የነሱ ሚስጥር ለማግኘት እነሱ ፈልገው የሄዱበት ፋኖ ራሱ የፋኖ አመራር ራሱ ያጋልጠዋል። አይኖ አማራ አንድነት ማሚ አሁን የተበላሸብህ ለምን እንደው ታውቃለህ? አንተ የምትፈልጋትን ነገር እንደዚህ ባሽሙር ያንዱን አካባቢ ያራከስከ መናገር ነው። አንተ ናቃለህ በጭራሽ አንተ ነው እውቀትም አለ ብዬ አልገምትም። ወንድነትም የለም። እኔ በግልጽ ነው ስድብ አይደለም። እኔ በራሴ ሴት ልኬ እኮ ያስገረፍኩ ሰው እኮ እኔ አንተን እንትን ይጠቀሙብሃል። ከትንሽ እስከ ትልቅ ነው እነሱ አሁን እየተጠቀሙበት ያለው። ለምን ትንንሹ ስለሆነ በሰፊው ገንዘብ የሚያወጣው የመሀይም ጥግ። ለመጀመሪያ ጊዜ እኮ ማንም ሰው እንትን ሳይል መሳፍንትንና ዘመነ ካሴን እኮ ሰድቦ የወጣ ሰው ቢኖር እኮ ማሜ እኮ ነው። ለማያውቅ ሰው ማን እንዳሰደበህ ደግሞ በደንብ አውቃለሁ። ካንተ በላይ ዶንቆሮ አለ። ስለዚህ እኔ አንተ ጋር አሁን እዚህ ቁጭ ብዬ ጆከር አለበት ለምን ያንዱን አካባቢ በመጥፎ ሁኔታ ስትነካ እኔ ወጥቼ ልናገርልህ አፌ ልከፍትልህ አያስችልኝ። ምናልባት እነ ባናና ጋር እዚህ ብዙ ሲባባሉ እኔ ወደ አንድነት ብትመለሱ የሚለውን ሐሳብ ሰጥቼ ብቻ ነው ያወራሁት። እዛ ውስጥ ላይ አታስገቡኝ፣ ግን አመጣባችኋለሁ ሁላችሁንም ዋና መርዞቹን አመጣባችኋለሁ። የእናንተን አውጥቼ ቁጭ ሳረግላችሁ እዛው እርስ በርስህ ትቧከሳለህ፣ ትባላለህ፣ ትጋደላለህ። አንተ ቀን ወጥቶልሃል በግርድና አንድ ሴት የማሜን ስራ ልንገርህ። አንድ ሴት ከስራ ቦታ ወደ ቤት በቀን 2 ሴት ቢያገኝ ነው 100 ሪያል ራሱ አይሰራም። ከ100 ሪያል የምግብ 50 ብር አንሳላት። ሊያዋራ ፈልጓል። ላስገባው እንዴ ማሜ አዳምጠኝ። እኔን ፋውል እንትን ሊያስገባ ነው። እኔን ስማኝ ይዩድ በወር 3000 ሪያል ብትመጣ 3000 ሪያል አላት። ያቺ 3000 ሪያል እነሱ ግን ምንም ሳይሰራና ምንም ሳያደርግ በወር $1000 ቢከፍሉት እዚህ ላይ የለፈለፈ እየቀባጠረ አንዳንድ ለሆዱ የሚሆነው ወርሃው ያቺ 3000 ተቀማጭ ተሆነለታል። አየህ አይደለ? በቀላል ነገር ነው የሚያስለፈልፋቸው እያመጡ፣ እነሱ ግን በሚሊዮን ነው የሚወስዱት። ስለዚህ እንደዚህ አይነቱ ዶንቆሮ ጋር እኔ በጣም አውቃለሁ። ማሜን ይንገራ አይኖ ጆከር ባይ ዘ ወይ በደም ተናግረዋል። መሬት ላይ ያሉትን እየከፋፈሉ አሁን ግን አንድ ሲሆንባቸው ሚስጥራቸው ሊወጣባቸው ነው። ምክንያቱም ማን እንዳጣላቸው አንተ የኔ ልታወጣብኝ ነው እዩዳ ያንን ልታወጣብኝ ነው አንተ ከሌ የኔ ልታወጣብኝ ነው። አይ እሱ ከሚያወጣብኝ ቀድሜ ልግደል ያለ ምንም ንግግር እርስ በርሳቸው ይገዳደላሉ። ጀምሮ ሶሻል ሚዲያ ላይ ህግ ባለበት ሀገር ነው የምትኖሩት።
እንደ ምሳሌ ልንገር ሀብታሙ አያሌውና ዘመድኩን በቀለ ምን ያክል እንደሚላላሱ ታውቃለህ? ጣቴን ጠባል በጣም መከፋፈል ሲጀምሩ ግን ሁለታቸው መጀመሪያ ተከፋፈሉ። ተወያይተው እስከሆነ በምን ታውቃላችሁ? Thank you ሁለታቸው እሺ እኔ አሁን እዛ ላይ ትልልቅ ሚዲያ ያላቸው ናቸው ከፋፈሉ ታውቃለህ? ወደዚህ ያመጡት እነሱ ናቸው። እንደ ምሳሌ ከጠቀስን ፋኖች አንዱ ሆኖ ድልን የሚያስመዘግቡ ከሆነ ዘመድኩን ከዘገበው ሀብታሙ አያሌው ዘግቦት ምን ያክል ቪው ሊያገኝበት ነው? እነዚህ ሰው በአንድነት ቁጭ ብሎ ዲስከስ አድርገው ተወያይተው ለመከፋፈል ይሄኛው የዚህኛውን ሲል የዚህኛው ደጋፊ ይሮጣል፣ ያኛው በዛ በኩል ቪውን ያገኛል። እኛ እኮ እየከፈልን መስዋዕትነት እየከፈልን ያለነው ሚዲያ ላይ ላሉ ስራ ሳይሰሩ ቁጭ ብለው እንደሚኖሩ ሰዎች እኮ ነው። እነሱ ተነጋግረው ከሆነስ የከፋፈሉን የምታውቁት ነገር አለ? ለቪዋቸው ከሆነስ እርግጠኛ ነኝ እነዚህ ሰዎች አሁን በአካል ቁጭ ብለው በድብቅ ስብሰባ ያደርጋሉ፣ በድብቅ ይወያያሉ፣ በድብቅ ስልክ ይደዋወላሉ። ስላንተ መገደል ስላንተ መጨፍጨፍ ቆጭቶት ነው። ኦኬ እንደዛ ከሆነ እስኪ አንድ ነገር እንስጣቸው። እውነት ዘመድኩንም ሀብታሙ እንዳለ ትልልቅ ዩቲዩብ ቻናል ያላቸው የተለያየ ፌስቡክ የተለያየ ክፍያ ያላት ሚዲያዎችን ለፋኖ ሙሉ በሙሉ ገቢውን አሳልፈው ለ6 ወር ያክል ይስጡንና ስራቸውን ይሄንን ስራቸው የመከፋፈል ስራቸውን ይስጡ። ግደል አንድ ነገር ወጥቶ አይጽፍልን። አንድ ነገር ወጥቶ ይሄ ነው ብሎ ምድር ደውሎ የሚያመጣል አንድ ነገር የለም። እስኪ ይስጡ። ገቢዋን ሙሉ በሙሉ ለፋኖ ገቢ ያድርጓል። Thank you ተገከለ በዚህ እንስማማ። ይሄኛው በጎጃም በኩል ሲከፍል የጎጃሙ ግር ብሎ ሂዶ ላይክ ታብ አይዞን ያዝ የታመመው አሸንፋለሁ የሚለው በገንዘብ ሁሉ እኮ የሚሰጣለው ተገከለ የአማራው ከመን ባሸንፍ ብሎ የሰራባትን በዶላር የሚሰጣለው ጋይስ ማናቅ መሰላችሁ? ስንት ባለ ሀብቶች አሉ በድብቅ እዚህ ቁጭ ብሎ በዩዘር ባለሆነ አካውንት መተው ቁጭ ብሎ በሚሊዮን የሚሰጡ አሉ። የሚረዳና የሚሰራ ሰው አቅም ያለው ሰው በገንዘብ በተለይ የሚረዱ የአማራ ተወላጅ የሆኑ ባለ ሀብቶች እመኑኝ ፎሎዋቸው ራሱ ከ100 በላይ የላቸው። እነሱ ግን እስከ 200 እስከ 300 እስከ 500 ሰው ፎሎ አላቸው። ፎሎ ያደርጋሉ፣ ይከታተላሉ። እነሱ ግን ፎሎ ቪዲዮ ምናምን የላቸው። የሚዘረው የተስተካከለ ስም እንኳን የላቸው። እኔ ቀበጡ ነኝ እኔ አክቲቪስት ነኝ ብለህ የምመጣው ከኪስ 5 ሳንቲም አይወጣ 5 ሳንቲም አይወጣ። ሰባክ በእናትህ ሰባክ ከዛ ከነሱ ከወጡት በሚሊዮን በውስጥ በድብቅ ስሜን እንዳታሳውቅ እንደዚህ አይነት ድርጅት ስላለኝ ኢትዮጵያ ብሎ ለእናንተ ሲሰጣችሁ ግማሹን ጥፍ አድርጋችሁ በልታችሁ በድብቅ ስለሆነ ይሰጣ ደረሰኝ ስለማይጠይቅ 15% እንኳን ተሰጣለ። እናንተ ናችሁ ተጠቃሚዎች ሌባ። ከዛ የዛን ሰው የገንዘብ አንተ በስም ታስገባለህ። በእኔ ስም እንኳን አስገባው እንደዚህ ረድቻለሁ ያ በድብቅ ስለሆነ አላሳወኩም ተሏል። እኔ ማናቅ ይመስላል አንተ መሐይም ሁሉ ፎቅ የለህም። ነጭ አንሶላ ላይ የተገላበከ አይደለም። ከሴት ሴት መርጣችሁ አይደለም ሚዲያ ላይ ያለ እኔ ቶሎ አንቺ ዛሬ ይሄንን መወያየት አለብኝ እኔ ቶሎ ወደፊት አመጣሻለሁ እያልክ በዲያስፖራ ዓለም ያሉን ስንት ምሁራኖችን እየወሰድክ አደክልም። በገንዘብ እያታለላችሁ አትበሉም ሌቦች። በዚህ መልኩ ነው ተካሻችሁ በጣም የሰፋ ነፋሉ በሚሊዮን አሉ። ማንም ራሱን አሳውቁ አይደለም ባለ ሀብቶች እዚህ ጋር እርዳታ የሚሰጡት በድብቅ ነው። ለአንተ ለጆከር ይችን አድርስልኝ ግን ስሜን እንዳታሳውቅ ይለኛል። አይጠይቀኝም አምኖ ሰጥቶኝ ዋው እስከ $100,000 እኮ የረዱ ሰዎች አሉ። $15,000 ግን የሰጣችሁ ሰዎች ናችሁና ሌባ የሌባ ጥርቅም ሌባ በስም ታስገባለህ። ይሄን ሰጥቻለሁ ብለህ ታደነድ እንደረሰኝ ይዘህ ትመጣለህ። እንዳለ በውጭ ዓለም ያሉ በዲያስፖራ ዓለም ያሉት አቅም ያላቸው ባለ ሀብቶች ሌላ ብዙ ድርጅት ስላላቸው ኢትዮጵያ ውስጥም ኢትዮጵያም ገብተው መውጣት ባይኖራቸውም ገብተው መውጣት ስለሚፈልጉ መነካካት አይፈልጉም። በውስጥ ነው ነገሮች በውስጥ አድርግልኝ ብሎ ሲመጣ ግን እናንተ እጥፍ ብል ቢበላ ራሱ ወጥቶ አይናገርም። ወጥቶ የማይናገርበት ምክንያት ምንድነው? ይሄን ስናገር አሁን ብዙዎቻችሁ እዚህ ጋር አላችሁ እያዳመጣችሁ ወጥቶ የማይናገርበት ምክንያት ምንድነው? አሳልፈህ ብትሰጠውስ ብዙ ነገሩን ያጣል። የሆዱን በሆዱ አድርጎ ጸጥ ይላል። እዚህ ድረስ ናችሁ እናንተ። አሁንም እናንተ ትልልቅ ሚዲያ ያላችሁ እነ ዘመድኩን በቃ እና ተጣሉ
ተጣልታችሁ አይደለም አንድ አይነት ስምምነት አላችሁ በስምምነት ነው ነገር እየሰራችሁ ያላችሁት ወዲያ ባመሰግናለሁ ዛሬ ዛሬ ጆከር ዛሬ በጣም የብዙ ሰው የልባቸውን የተናገርከው ሰውን አንተ የሚረዳ መንገድ እኔ ነገር ያለው ጆከር በጣም ተጠቅማለህ በዚህ መንገድ ነው አሁንም ትግሉ ገና ነው ትግሉ ተጀመረ እንጂ ገና ነው ነገር ያለው ጆከር እኔ ሲሪየስ አድርጌ አንተ ስጠፋ ከአመት በላይ ስታገል ይሄ ነገር መቅረት አለበት ጋይስ ትክክል እየሰራን አይደለም መሬት ላይ ያሉ ታጋዮችንና ህዝቡን ማቀራረብ ሲገባ ልክ ግራ ይገባኛል ማን እየከፈላችሁ ነው እንዴ አብይን ፎቶ ዘግዝቁና ተራገጡ ብልጽግናን ተቃወሙ ጣላትን ተቃወሙ እንዴት የአማራ ታጋይ ሆናችሁ እንዴት የአማራ ታጋዮችን በየጊዜው እንዴት 24/7 ቀኑ ሙሉ 7 ቀን ጆከር ግባ በየቤታቸው እከሌ በለው ጎጥ ይዞ የአማራ ታጋይ ነው ያለ ሲቀጠቀጥ የሚሆነው የአማራ ታጋዮችን ድምጻቸውን እየቀዳ ያመጣ ጭራሽ ገንዘብ እንዳይረዳ ሰዎችን እንዳልከው የማዳም ቅመሞች ናቸው ከእንግዲህ እንዳይረዱ እኛንም እኮ አሳስተውናል ጆከር ላቃውን እኛ ከውጭ ነን የምንመለከተውንም ስናይ ልክ የአማራ ትግል የፋኖ ትግል እንትን እንደሆነ አድርገው ለካስ እንዳልከው ብልጽግና መንግስት የዘራቸው ናቸው እነዚህ ተበትነው ግን ሚስጥራቸው እንዳይወጣ እንዳልከው በድብቅ ገንዘብ የሚሰጡ ሰዎች ባለሀብት ስማቸው ሳይጠራ በዩዘር እየረዱ የሚረዱት ገንዘብ እንኳን በአግባቡ እንዳይደርስ ነው የሚያደርጉት እንዳልከው ወጥቶ እንዳይናገሩ እነዚህ ሰዎች በጣም ብዙ ሪስፖንሲቢሊቲ አለባቸው እሱም ብቻ እኮ አይደለም ይወዳ በይውል ይሄ ትግል ለነዚህ ሚዲያ ላይ ላሉት ትልልቅ ሚዲያ ላላቸው ቦር ስንት እንደሚከፈላቸው ግን ታውቃለህ ሚዲያው ብቻ የሚከፍላቸው እኔ አላውቅም የፋኖ ትግል አንዱ ነው እኮ ትግሉ ከተጠናቀቀ እነዚህ ሰዎች ማንንም አዳማጭ የለውም 3 ሰው 4 ሰው ነው ወደ ሰላሙ መጣ አሁን ህመም ስላለበት ህመሙን ስለሚነካለት ህመሙን ስለሚጮህለት ያችን ደካማ ጎኑን ያለችውን ነገር የአማራው ደካማ ጎን አሁን ችግሩን ወጥቶ የሚናገርለት ነው ስለዚህ የፋኖ ትግል መቋጨት የለበትም መጓተት አለበት እነሱ መክበር አለባቸው በደንብ ማግኘት አለባቸው እነዚህ ሰዎች እኮ በፊት እናውቃቸዋል ሚዲያ ላይ ስራ ሰርታችሁ ከስራችሁ ለረፍት የምትሰጧትን 1 ሰዓት ቀንሳችሁ ነበር ዜናም የምትሰሩት ምንም አይነት ነገር የምትሰሩት አሁን እኮ በጣም ባለ ሀብቶች እኮ ናቸው በጣም ባለ ሀብት ስራ ሰሩም አሁን ስልክ ብቻ ነው ስልክ እኔን ከጠየቃችሁ እኔ አሁን ስራ አልሰራም እኔ አልከፋፈልም አንድኔ የከሌን ከሌብዬ ስም ጠርቼ አካባቢን ጠርቼ ተሳድቤ ከሆነ እኔ ይቅርታ አድርጉልኝ በጣም እዚው ላይ ያሉት ግን ድራማን በደንብ ተሰርቷል እኔ ባቅሜ እዚህ ቁጭ ብዬ ቲክታክ ላይ 34 ሌብል ላይ ነው ያለሁት ይሄ ሌብል ህዝብ መጥቶ የሚሰጠኝ እንደዛ አይነት ነገሮች እኔ አንበሳ ተሰጥቻለሁ 32000 ኮይን ተሸክሜያለሁ አየው አይደል ህዝብ የሚሰጠኝ ነው የምሰጠው ያወጣሁትን ግን መናገር ይችላል ዛሬውን ይሄ እቺን ዶላር ባወጣት ባለሁበት ሀገር ለሳምንት ለሆዴ ለሁሉ ነገር ትበቃኛለች እናንተም ይሄ ነገር መቋጨት የለበትም አሁንም እየሳባችሁት ነው ትልቅ ጥቅም አላችሁ እና ጆከር እናፈርሰዋለና አሁን እኮ አፈርሰዋለሁ የሚፈርሰው የት ላይ እንደሆነ ልንገር የሚፈርስበት ዋናዎቹ አሁን እኔ ነገርኩ እኔ እውነት እንደው እስኪ እና ሀብታሙ አያለው እና ሀብታሙ አየ በሀብታም ከሌ በይስማቸው ሀብታሙ አያለውና ዘመድኩን በቀለ ሁለቱ ቆይ እሱ ብቻ አይደለም በእነሱ ዙሪያ ያሉ በአጠቃላይ እዛ ሚዲያ ላይ ተጠቃሚ ስብሰባ የተለያየ ነገር አማራው እኮ ሚዲያው ለማቋቋም ገንዘብ ሁሉ እኮ አውጥቷል በጣም እነሱ የሚሰሩ ገንዘብ ለፋኖ ነው ወይ ገቢ የሚሆነው ጥያቄ እኔ ፖለቲካ እኮ አይደለም የሚወራሉት የምትሰሩትን የምታጠፉትን እኔ እንዳንተ በሚሊል ጊዜ ይሄ ነበር ይዝቤሲኒ ምትሪዲ እያልኩ አይደለም ስም አልጠራም በእነሱ ልክ ደብተራው ስመጣ እኔ ሀብታሙ እማውቀው ልንገራችሁ ሀብታሙ አያሌውን ዘመድኩ በቀለን ይሄ ደግሞ ማን ነው ማን ጥራለ እነሱን እስከ 6 አቃለውም ትልቅ ሚዲያ ያላቸው እኔ ሀብታሙ አያሌውን ብቻ አላልኩም ዘመድኩን በቀለ ብቻ አላልኩም ሁላችሁም ትልልቅ ሚዲያ ያላችሁ
ለዚህ ሁሉ ለአማራው መከፋፈል ለአማራው መገደል እስከዛሬ አመት ሙሉ ተግሎ ለመጓተቱ ተጠያቂ ተከሳሽ ዋናዎቹ እናንተ ናችሁ። ዋናዎቹ እነሱ ናቸው። ሪከርድ ያመጡት እነሱ ናቸው። ላንተ ብዬ እኮ ነው አንዱ ላይ ይደውላል ትግል ላይ ነው ባትሪ አይኖርም ከ3 ቀን አንድ ቀን እነ መሳይ ምናምን ከ3 ቀን አንድ ቀን የፋኖ አመራር ስልኩን ይከፍታል ይደውልለታል። እነ መሳይ ሪከርድ ያደርጉ ሙሉ እኮ ድምጻቸው ነው ሪከርድ የሚያደርጓቸው እነሱ አያውቁም እንግዲህ ምድር ላይ ያሉት ልክ ስልኩ ባትሪ ሲዘጋበት ያችን አውጥቶ ይፖስታታል። እንደዚህ ተባለ ቋንቋ አሸሸው ያኛውን ደግሞ ያ በዛ በኩል ያለ ተመካክረው እኮ ነው በደንብ በእንትን የሚሰሩብን። እኛ ግን ይዩላችሁ ሳይኖረን አቅም ሳይኖረኛ አፌን ከፍቼ አናቴን ጨብጬ አይ ከምገደል ብዬ አንጀቴን አስሬ የምዞረው እኔ ጆከር አለው አንተ ሌባ ሁሉ አልፋታም ታስገድለኛለህ ለማጥፋት እናንተ ለማጥፋት አሁን ከጀርባ ኦሮሞዎች ጋር በደንብ እንደምትሰሩ አውቃለሁ። ብዙ ልጆች እዚው የኛ ሆናችሁ አክቲቪስት የምትታመኑ እከሌ እንኳን ብትባሉ እኔ አውጥቼ እከሌ ነው ብላ አሁን አልታመንም ወንድሜ። ግን ራሴን ነው የምጠብቀው ራሴን አሸሻለሁ ከእናንተ ራሴ እናንተ ጋር ግንኙነት የለኝም ማንንም ቤት አልገባም ምንኖረው በራሴ ነው ማንንም አውጥቶ ህዝብ እርዳይ በያላቅም ደስ ያለውን እዚህ ጋር ጊፍት ሊሰጠኛችን ተጠቀምባታለሁ ብዙውን ጊዜ እኔ ለሰው ነው የምሰጠው ግን ቸግሮኛ ያቅ ለምን በመኖርበትም ሀገር ስሰራ ስለነበር ዛሬ ላይ ግን እኔ ያችን ነገር በማኖሬ ተጠቅም ጆከርን ከፍየው ይሄን አናግሬዋለሁ ጆከርን ከፍየው ጆከር ከጥላ ገንዘብ ተከፍሎት ሚሊዮን በሚሊዮን የሚጠይቀኝ ሰው አለ ግን እኔ ያንንም አልቀበልም ተቀብየም ስለማላውቅ እንደዚህ ደረቴን ነፍቼ ማወራው አንደኛ ጋር ግን ተለቃልቄ የሆነች ገንዘብ በልቼ ቢሆን ኑሮ ዛሬ እንደዚህ ወጥቻ አፌን አልከፍትም ነበር አስራችሁ ትይዙኝ ነበር እናንተኑ እየለመንኩ እናንተ በመረጩልኝ እንደ ማሚ $100 $200 በመረጭልኝ ያችን እየበላው ዛሬ ይሄን ተናገር ዛሬ ይሄን አውራ ይልክ ስታሸማቀይ ትኖር ነው ማን አሸማቃቸዋለሁና ከደሙ ነፃ ስለሆነ ስላልሰረቁ ስላልዘራ ታፕታፕና ኮፒ ሊንክ አድርጉ ወዳጆቼ እና ብዙ አላድክም ተቀይር ያለው ዛሬ በጣም ሁለት ዛሬ ነገርኩኩ ከውስጥ ያለው ባባደወይ ብዙዎች ከታች ያነበብከው የልባችን ነው የተናገርከው ይያሉ ነው ለዚህ ነው ቅድም የጠየቅኳችሁ አስገብቼ ዋናው ትግል ላይ ስትታገል ለምትታገልለት ማህበረሰብ የሰራው ነገር ማስተዋል አለበት እናቱ ቢያነስ ጆከር አሁንም ነግሬያለሁ ከዚህ በፊትም የቀረብካቸው ሰዎች ነው ያለበትን ቦታ ሁሉ አንተን ለማስያዝ በቃ እንደሚያመስለው መመስለው ገብተው ብዙ ያደረጉትን ነገር ታውቃለህ እኔም ይሄን ነገር ስለምረዳ ለዚህ ነው አሁን ስመጣ መጀመሪያ እንዳልኩ እየነገርኳቸው ነበር ጆከር እና ሌላ ወንዶሰን ሜቢ ሌሎችም ይኖራሉ ጎጠኝነትን ሳትገቡ በተለይ አንተ ጆከር 100% እኔ ልባልግ ብለ እኔ ልሰደብ እኔ መጥፎ ልባል ብለ ስትሰደብ ምን ብለ ከዛ በኋላ ከኋላ አምጥተ ምሁሮ ይግባ እከሌ ይግባ 5 ሰውና 6 ሰው ይዞ የሚለፈልፍ ሰው ዛሬ ነግሶ ምን ብሎ ተመልሶ ደግሞ አንተን ሊያስጠፋ አንተን ሲሰድብ አንተን ሊያስገድል ሲሄድ አይዋለውና ዋናው ግን እንዳልከው መሬት ላይ ያሉት የአማራን ፋኖ ሲከፋፍሉና የሚከፋፍሉት እኛው መጠን እነሱ ማጋለጥ ነው ፖለቲካ ያወሩ ይተንትኑ አሁን ምን ላይ ነው መሰለ ጆከር ተከፋይ የሆኑትን ታቃቸዋል ዝም ብሎ ደግሞ የራሳቸውን ግንባታ ስም ለመገንባት ገባ ዝም ብሎ ደግሞ ላይ ከዚህ ቲክቶክ ላይ ፎሎወር ለመሰብሰብ ወይም ደግሞ ለመነገድ የሚመጡ ሰዎች አሉ እንዳልኩ እነዚህ ሰዎች አሜሪካ ውስጥ እየኖርክ ሰርተ መታገል የምትችልበት ሀገር ነው እኔ ጆከር እንግዲህ 5 ዓመት ከ8 ሰዓት ከ10 ሰዓት በላይ ሶሻል ሚዲያ ላይ ቆያለሁ አይደል አንድ ቀን ገንዘብ ሰብስቤ አላቅም አንድ ቀን ተረድቼ አላቅም ሰርቼ ነው የምኖረው ይቻላል እዚህ ሀገር ይቻላል ዋጋ የምትከፍል ከሆነ ዋጋ ክፈል የአንድ ሰዓት ዜና ለማንበብ ምናምን ያውም እኮ ዩቲዩብ ላይ ታውቃለህ በስልኬ ገብቼ ለማውራት ብር ሰብስቦ ከዛ በአማራ ህዝብ ደም ጎፈንድሜ ተሰብስቦላቸው ምን አርገው አይጠረቁም መኪና ቤት ገዝተው ኑሯቸውን አስማም ያ ነገር ነው ቀደም ያልከው ነገር ነው አሁን ተስማምተውስ ቢሆን ይሄን ነገር የሚያደርጉት በረከት ተስማምተው ነው የሚሰሩት አልኩ ይቆማል እኮ አልኩ ገቢው ግለሰብ ነው አንድ ከሆነ እነዚህ ሰዎች ምን እንደሚያወሩት በኮሚቴ የሚገመገሙ አይደሉም ኦኬ
ይሄ ከሆነ እነዚህን ጋዜጠኛኛ ራሳችን ሚዲያ እኮ አማራው ተሸወደበትን ልንገር እኔ ያለው ብለው ፊት ለፊት የግል ሚዲያቸውን ይዘው ሲመጡ የሆነ ልጅ ነበር እኔ እርስ በርሳቸው አብረው ሲሰሩ የነበሩ ተጣልተው የየግላቸውን እንዲይዙ ተደርገዋል እኮ የየግላቸውን አካውንት የዩቲዩብ ቻናል የየግላቸውን እንዲይዙ ተደርገዋል። አጭሩን ነገር እኮ የተዋጣውን ምናምን ትተኸው ይሄ ነገር ከቆመ እነሱ ቪዋቸው ሊታይላቸው አይችልም፣ ገቢም አይኖራቸውም። የሚዋጣውን ገንዘብም አቶ በጣም ባለሀብቶች ናቸው በጣም ግን እነሱ ነው መጣው ደግሞ ልክ እንደሰሩ አድርገው ያዋቂ መስሎ መጥቶ እንደዛ ከሆነ እኮ በኮሚቴ ተዋቅሮ የሚገኙ ከነሱ አካውንት ላይ እያንዳንዱ ስለኛ ወጥተው በዚህ ልክ የሚያወሩትን ሰዎች በኮሚቴ ተዋቅሮ ልክ ገቢዋ ምናልባት 50 እስከ $50,000 እኮ አለው እኮ ተው በእናታችሁ አታሶሩኝ እቺ $50,000 ምሳሌ $50,000 ካንዱ ዩቲዩብ ቻናል ላይ በወር ገቢ ያለው አይደለ በደሞዝ ቢሰሩ በዚህ ልክ ወጥተው አፋቸውን አይከፍቱም በዚህም ልክ አይሯሯጡም ደማቸውም አይፈላም እመኔ ጆከር ለአማራ ህዝብ ብትሆን ያቺ ደሞዝ ገቢ በደሞዝ ወራዊ ደሞዝ ቢደረግለት ጋዜጠኛው አለቀ ጣቱን አሳስሮ ቁጭ ነው የሚል ታንክ ዩ ስለዚህ ህዝቡን በኋላ በነፃ ነው ማገልገል ያለበት ውጭ ያለው ሰው ምክንያቱም ለነሱ ሆድመሙያ ነው እስካሁን አማራው ያገለገለው አልታገለም እኮ ምድር ላይ ያለው እኮ አላገለገለው ሚዲያ ላይ ያለው ሆዳም እኮ ነው ስንገብር በራሳችን ጣት ራሳችንን ስንገድል ላይ ነው አሁን ግን ነቅተዋል አሁን እየገባው ነው ምድር ላይ ያሉት ወዲያን ሚዲያው መሬት ላይ ያለው መግባባት ጀመሩ መሬት ላይ ያለው ገብቶታል እዚህ አሁን ሶሻል ሚዲያ ላይ ግን እንዳልኩ ለዚህ ነው እንደነ ሴጋው ያሉ ሰዎች የተገለባበጡ ውስጥ እየገቡ የሆነ ምን ያረጋሉ መሰለ ባዳው የሆነም ቡድን ይዙና አውቀው ያስረግጡና ገንዘባቸውን በርቶ ግልብጥ ብሎ ደግሞ ዛጋ ይሄዳሉ ያስረግጡና አማራ ውስጥ እኮ ነው አማራ ውስጥ እንደዚህ ያደርጉና ይሄ በቃ መቆም አለበት ለአማራ የሚታገሉ ከሆነ አይወዲያ አንተም ያርጋ ይሄ አሁን እኛ ላይ የተሰራው ነገር መገለባበጥ አትችልም ማገለባበጣለው ካልክ ትገደላለህ አንተን የሚያጠፋ ነገር አለ መረጃ ተይዞባል በልታል ዋናው መሪ ካልተገለበጥ አንተ መገልበጥ አትችልም በሁሉ አካባቢ ያለውን ከሆነ ጥላቻ ያንኑ አጥብቀህ ይዘህ ነው የምትጓዘው ግን እነዛ ሲበታትኗቸው የነበረ ሐሜት እየደወሉ ሐሜት ሲሰጧቸው የነበሩት ፋኖዎች አንድነት ቁጭ ብለው ስብሰባ ሲመሩ ያን ጊዜ እነጋሸር ስበርሳቸው ይታኮሳሉ ወይ በአማራ ህዝብ ታዲያ መሬት ላይ ያሉት መስራት ነው ጆከር ያ ልዋር አንድነታቸው ነው እኛ ምድር ላይ ያሉትን አንድነታቸው ነው ያን ጊዜ ልዋር ነው አማራ ህዝብ ፊት ልጋለጥ ነው ሲል ጠላያ መጥቶ ይመታል እሱም እስር ቤት ይገባል አይ በጣም እንግዲህ ሰምታችኋል ጆከር አንድ ስድብ ሳይናገር ከሁለት ሰዓት በላይ እናንተ ሙህር ነገሩ 9 ሰዓትን ተሳድቤያለሁ 9 ሰዓት እኔ እኮ ጆከር አንዳንድ ጊዜ እኮ የስልክ አፕሊኬሽን ሁሉ እኮ ትመስለኛለህ እንዴ በጣም ታይኩ ሲሪየስሊ ጆከር ሊሆነን ነው ከሳምንት በላይ የሆነ እንቅልፍ በቂ እንቅልፍ ከተኛው በ24 ሰዓት ውስጥ 2 ሰዓት ነው የምተኛው እንድታምኑ ግን አንድ ሰው ነው አይደል አንድ ሰው ነኝ ለማለት ግን ልምድ እንደ ልምድ የምትወስዱ ነገር ብዙ ነገሮች አሉ እኔ ለብዙ አመታት ሚዲያን ተጠቅሜያለሁ ሚዲያ ሀተብላ ስትጀምር ሚዲያን ተጠቅሜያለሁ እንቅልፍ የሚባለው ነገር እኔ ጋር ብዙም አይደለም ብዙ ጊዜ በየቦታው እየዞርኩ ስለማወራ የማብራትም ችሎታው ማለት የመጮህም ችሎታው አለኝ ግን ኦክሲጅን ምንድነው ጆከር ጊል አለው የተማርኩት እዚህ ሚዲያ ላይ አሁን ለኔ የተማርኩበት ነገር ምንድን መሰለ ማህበራዊ ኑሮ አስተምሮኛል ሰውን እንደማክበር እንዳለበት የገንዘብ ልክ በኔ ልክ በተለይ ፖለቲካው ወደ ዘረኝነቱ ስንገባ በህይወቴ ልክ አግኝቻቸው ማላቃቸው እኔም ፈልገው አክብረው ስልኬን ተቀብለው ደውለውልኝ በተለያየ ነገሮች የተለያዩ መረጃ ቢያንስ አንችለውም ያሉትን መረጃ ሁሉ አውጥቼ ሰጥቼ ሊሆን ይችላል እነዚህ ነገሮች ሁሉ አግኝቼበታለሁ
እኔን ከጠየቀኝ አልተማርኩም ዶንቆሮ ነኝ ግን በልምድ ተምሬያለሁ እዚህ ጋር ሚዲያው ነው ያስተማረኝ ባደወ ጆከር የልምድ ትምህርት ላይፍ ኤክስፒሪየንስ አሁን እኮ እሱ እኮ ነው የምልህ የልምድ ላይፍ ኤክስፒሪየንስ ያሳለፍከው ሁሉ አንተን አጠንክሮሃል እና መመስገን አለብህ መቀጠል አለብህ ምክንያቱም አማራ ነፃ ሲወጣ ነው አይደል እንዴ ፋኖ 4 ኪሎ ሲገባ ነው አንተ የምታርፈው ያ ምንድነው ግን እዚህ ላይ እኔ አሁን አርፋለሁ ብዬም ብል አያስቀምጥልኝማ አሁን ይሄ የምታየው ሁሉ አማራ እኔ አሁን ከማንም በኩል አይደለም ከየትም በኩል አይደለም እኔን ጉሮሮዬን ይዘው ማረግ ለነሱ እዚህ ያለው አሁን ማለት ለነሱ ለሌላው ብሄር ደስታ ነበር አይ ዛሬ እኮ ባደው የተናገርከው ነገር ምንም ያማራን ህዝብ የሚጠቅምና እዚህ ጋር ሰዎች ሁሉ ከታች በጣም በሚገርም ሁኔታ ለኔ ማህበረሰብ እኔ ብጎዳ ለኔ ማህበረሰብ ለቅሶ ነው ለሌላው ግን ኦፍ ኮርስ ተፈላጊ ቁጥር 1 የብልጽግና እንትን ላይ እኮ የተለጠፍኩ አንተ ነህ እነ ኮልሚ ጎጃሜን ማማን ይፈልጋቸዋል ነገ መግባት ይችላል ማሚ ጎጀ ቀጥ ብሎ ገብቶ መውጣት ይችላል ማሚ እኮ ብልጽግና እኮ ነው በቃ አይ ብልጽግና ትልልቅ ባለስልጣኖች ጋር ግንኙነት አሉ አባቴ ትንሽ እስኪ እንትን አድርገው አይ ጆከር ከምር በጣም ታንክ ዩ ሁላችሁም አሰምታችሁ የምለው እዮዳ በነገራችን ላይ እኔ ቤት ስለማከብር ነው ቀድሞኝ የገባ እሱ ስለሆነ ማስወጣቱ ችግር የለውም ብዬ ነው ግን አመክንዮ የለም እዮዳ ሲሪየስሊ ቁጭ ብዬ ስጠብቅ ነበር ምክንያቱም አመክንዮ አሳማኝ ምክንያት ማለት ነው ጎጃም እሺ እኔ እናንተ ካወራን አንድ ጥያቄ ቁጭ ብዬ ነው የጠበቅኩት አይደል እዮዳ ቢን ተራብታ አላደረኩት እስኪጨርስ ባና ነገር ስለፋላወራው ቢያንስ ብትወራ ችግር የለም አስገድላለሁ በሰርቤክ አንተ ጋር ነው ኮልሚ ቆይ ተረጋጋ ይተሳደብኩ ኦኬ እሺ አንድ ይችን የማሜ ጥሩ ካራክተር እዮዳ ናና ዳስ እኔን እንደባለጌ አንተ በመሰላት ሞክር አድርጎ ያስተጋላው ጆከር እዮዳብ ነው የምጠይቀው አንድ እሺ የምትከፈለው ገንዘብ የለህም የምትከፈለው ገንዘብ የለህም አይረጋጋም ለምን እንደዚህ የምትሆነው ጆከር ተረጋጋ እሺ መልስ የምትከፈለው ገንዘብ የለህም ወይ ሚውት አርግሽ አንዴ እሱ ጋር ላውራ የምትከፈለው ገንዘብ የለም በለኝ እኔ ያንተ መረጃ ላምጣ ወይኔ ማሜ ጠፋ አንዴ ሚውት አርግያልኩ የምትከፈለው ዶላር አለ የለ ለምን የምትፈራው ጆከር አይል ወጣ ገብቼ ስላንተ ምንም አላወራው ተሳደብ ምንም አላልኩም አይደል ስለዚህ እንደዚህ ነገር ሌላ ስራ የሚሰራ ሲል አንድ 1500 የኔ ተከታይ አማራ ስላለ እዮዳብ ይቅርታ አድርግልኝ እኔ እናንተ የምንስማማበትን ነገር አንድ ነገር ልንገር እሺ አሁን ከረኔና ተተዋወቃለን እኔም በመጥፎ ነገር አሁን አንድ ጊዜ ማሜ የፈለገውን ነገር ተልኮ ነው የመጣ ተልኮ የመጣበት ምክንያት እኔም ፈልጎ ነው ሊሳደብ ተረጋጋሽ እኔ ገና እኮ ምን እንደማወራት እሱ ማያገኛቸው አማራዎች አሉ አዳምጠኝ እዮዳብ እኔ የምታከብረኝ እሱ ማያገኛቸው አማራዎች ስላሉ እዚህ መርዙን በትኑ እነሱን ለመመረዝ ነው የመጣ ገባህ እንዳታዳምጥ በእናታችሁ ካልቻልክ እንደዛ አይነት ሰዎች እያሉ አታሳትፈኝ እኔም በቃ አንዴ ሚታር እኔ አንዴ እዮዳብ ላወራው እዮዳብ አታወራው ኮልሚ ማሚ ቋንዴ ነው ቆይ እኔ ምክንያታዊ ጥያቄ ነው የምጠይቀው እዮዳብ ቁጭ ብዬ ጠበቅኩኝ አስገብተኛል እስኪ አወራሱ ምንም አይነት ወጣን ተከተላችሁ የመጣችሁ ጠበቅኩኝ ከዛ በኋላ ከወጣው በኋላ ለምን እንደምታሰድበኝ እዮዳብ ኦኬ ኮልሚ አሁን አዳምጠኝ ና ቆይ የምጠይቅን ጥያቄ መልስልኝ ችግር የለም እኔ ያከብራለሁ ቀድሞኝ የመጣ እሱ ስለሆነ ችግር የለውም ብታስወጣኝ ፌር አይደለም ማስወጣት ኦኬ ና ቆይ ልመልስልህ አዳምጠኝ አንደኛ እኔ የሆነ ከሁለት ወር ጠፍቼ ስመለስ አስቤ ምን ብዬ መጥቼ እንዳልኩ የተለየ መንገድ ነው ማራመደው አጋችሁ እኔ ገብቶኛል እኔ ማስወጣት ራሱ ችግር የለውም እሺ ልመልስልህ አዳምጡኝ እናንተ በምትታገሉበት መንገድ አምናችሁ የታገላችሁ ነው ግን የአማራን መሬት ላይ ያሉትን ታጋዮችን እየከፋፈላችሁ ነው ጆከር ችግር የለውም እሱ ጋር ነው አዳምጠኛ አልቆይ ልመልስልህ አዳምጠኝ እኔ ማሜ ታውቃለህ አከብርሃለሁ
በጣም የመነጋገር ችሎታ አለ ማንንኩ ስለማከብርሽ ነው ጀለስ አንደርስታንድ አረጋግሽ ልንገራ ስብና አለ ጎበዝ ልጅ ነህ ትናገራለህ ኢቭን እንኳን ገብተህ እዚህ ጋር ሚውት አድርገህ ተራስ ከሚሰጥ የምትጠብቅ ልጅ ነህ እሱን አከብርልሃለሁ ግን የዛሬው ፌር ሁኜ ላወያይ ላነጋግር አለም የገባሁት እንዳጋጣሚ ከጆከር ጋር ያወራው እናንተን ሳያችሁ ስለማከብራችሁ አስገባዋችሁ እንጂ ከጆከር ጋር ብቻ ለማውራት ነበር የፈለኩት የመጀመሪያ ማለት ነው ከናንተ ጋር ምናወራው ግን ስናወራ ስንነጋገር የነበረው ኡነን ለመናገር ጆከር 100% የተናጋገረው ነገር በጣም ወሳኝና አስፈላጊ ስለነበረ እታች ያሉት ሰዎች እንዲያዳምጡ ስለፈለኩ ጆከርን ለጨርስ ፕሊዝ ጆከርን ተሳዳቢ አድርገው የሚቀርጹ ሰዎችን አይ ጆከር እኮ ከፈለገ በዚህ ደረጃ መናገር ይችላል ብዬ ማሳየት ስለፈለኩ ነው ከዛ ውጭ ግን እኔ አንተን እንትን ለማለት አይደለም ግን ችግር የለብኝም ይኸውልህ እዮዳ በኔኮ አንደኛ አቃለው እኔ እኮ ቤት ከፍታለሁ እና አንደርስታንድ የማያደርገው ቤት የማይከፍት ሰው ነው ገባሽ አይደለም አባ እሱ ነው ቀድሞ ይገባው ገብታል አንደኛ ስታስወጣኝ ሶሪ በቃ እሱ ነው ምናምን ብለ ሶሪ ብለ ማስወጣት ይችላል ችግር የለብኝም ኢቭን እንኳን ሶሪ ሳትለኝ አስወጣኝ ችግር የለው እንዴት ታሰድበኛለህ ይሁዳ እሺ አዳምጠኛ ሆነ መገን አቁማትለውም ይሁዳ አቁማትስደቡል ቢኮዝ አንተ ምትታቋቋ አንተ ለመሰደብ አይደለም ለመገደል ብለ እየታገልክ ያለ ወንድም ነህ ስለዚህ አሁን እኔ ስናወራ የነበረው ቶፒክ ያወራን የነበርነው ምንድነው ጆከር አው ይሳደባል የሚሳደበው ግን በሶሻል ሚዲያ ላይ የአማራ ማህበረሰብ በየቀኑ የሚሳደቡ የሚያዋርዱትን ነው ጥያቄ ከናንተ የፖለቲካ መከፋፈልና ከጆከር ስድብ ማን ነው የአማራን ትግል እየጎዳ ያለው በየሳስብ የናንተ እሱን እንዳሰዳመች ድል ሰጠኝ እንዴት ያንድ ወገን ብቻ ይሰማል እኔ እኮ ጥሪ ቆይ 30 ሰከንድ ብቻ 30 ሰከንድ እኔ በመክንያት አመክንዮ ነው እቺ ቃል አዲሱና ለሰፈር ለፍቼ ጥሪ ግሬ የበተንኩትን ካምፕ ጆከር ሊሰበስብ አይችልም እኔ ሞቻለሁ እንደ በፊቱ ጆከር መጥቶ ታረቁ ሲለው የሚታረቅ ተጣላ ሲለው የሚጣላ አማራ ቲክታክ ጋር ካለ እኔ ማሚ ሞቻለሁ ነው ተጣሉ ብሎ አቅ ኖ ቆይ አንዴ ያዳምጥ ኖ ሆልዳ እኔ የሚሰደብከኝ ነው ከኔ ጋር እኮ ነው ጆከር የሚጣሉትን እኮ እየተሯሯጠን እኮ ስንሰበስብ የነበረው ጆከር አንድ ቀን ተጣሉ ሲል ሳይሆን በውስጥ አውሩ በውስጥ ጨርሱ በአደባባይ ግን አንድ ሁኑ ምናምን ይያልን እኮ ከኔ ጋር እኮ ነው የሰራው ጆከር አብረን እኮ ነው የሰራነው አንድ ቀን ቆይ ማሜ ሁለት ይቆል ምን አንድ ቀን ጆከር ተሰዳደቡ አማራዎች ተጣሉ ዘመነ ካሴና እስክንድር ነጋ ተጣሉ ሲል ሰምታታው አየኔ እዮዳ አቅሜና ይሄው እሱም ያስታርቀው የሚያስማማው እኔ በታተንኩትን እንመልሰው አላወራም እሱ ባለበት ይበላል እኔ ቋን ቅጣጣ ለወዲህ ራሱ ይታዘባል እኔ በጣም ጆከር አዳረገው ማለት እኮ አያደርጉም ኔቨር እኔ ነኝ የበተንኩት ባይዘው በቃ ስለዚህ ስራችን ይታያል በቃ አጠፋው አማራው ለምን እንደሆነ ንገረህ አማራው እንደሰማድ አንድ የሚታርግሽ አሁን ጋይስ አላወራም አላለም በራስ በምላስ ለምን ተመልሰ መጣ አመርዝህን አላስረጭና አላወራ እኔ ሚውት አርጌ ባለበት ብለ ወጣ ለምን ተመለስክ አሁን አጓባውና በተራ ተወራለ ሚውት አመለጠው እኔ ነኝ የበተንኩት አሁን እየደገምኩት እኮ ነው ሆዳም ነን አልኩት እኔ ነኝ የበተንኩት 32000 ዶላር እስከ ጥያቄ ለምን ነው የማትመልሰው ኦኬ አንዴ ላውራ ታዲያ ሚታርጋል አትችልም ማለት አልከፈልም በላይ መረጃ ነው እስክንድር እኔ ፊት ላይ ልትዋራት ችግር የለውም አሁን በመጫጫት አይደለም ፈርቶ ነው አማራ እንደ ድሮ ተጣላ የሚለው አማራ የለም ማለት አይደል አላህ አባራል ሚውት አድርግ አንዴ ላውራ አስባርኩ እስኪ ማሚ ወዳም ነው እንድትሰማይ ማሚ ሌባ በሉት ይሄ ላሳያህ ሌባ በሉት ያው ታርግ በፊት ከራስ ጎልድ ጋር በኋላ እንትን ከባዲን ጋር ሆነ እንደፈለክ የምትነደው ያማራ ልጅ ያማራ ልጅ ያስባል ማን ምን ከባዲን ጋር ሆነ ባዲን አይደለም ሌባ በቃ ጣልቃ አትግባ
ከሁለት ዓመት በፊት አማራ በወለጋ እየተገደለ ቁጭ ብለን የምታስጨፍረው አማራ የለም። አንተ ባዲን የብልጽግና ተከፋይ የዶላር ተከፋይ አረብ ሀገር ተቀምጠ ቦርኮ ቦታ ተሰጥቶ መጥቼባቸው አንተ ኢትዮጵያ ገብተህ ተቀምጠ አሜሪካን ይብለ አማራ ጅምታጃጅል ሰገጥ አዲስ አበባ ተቀርገው ዳለቻንም ሙባረክንም ቂጡን እያዝረከረኩ ለምን ሚውት አታረግም? ለምን ሚውት አታረግም? ለምን አባቱ መሳደብ አይችልም? መሳደብ ሳይሆን ማውራት ይችላል። በደንብ ስለማቆሉን ነገር በደንብ አብራሪች አንተ ንፍጣም አንተ ኦሮሞ በአማራ ስም ልቀልዳችሁ አንተ ከካም ኦሮሞ ነው አማራኒ ብሎ አማራ ልጅ የሚያጃጅ ሰገጥ እኮ ነው ከዘመዶቹ ጋር እያወራ እከክ እኔ እኮ ስላንተ ላወራ ነበር የሚመጣው በዚህ ልክ ነው ማሸንፋቸው አጥብ እንዳለኝ ኦሮሞነት አጥፍሪ ኦሮሞ ነው እንግዲህ ማን ኦሮሞ እንደሆነ ይመስክል ስራችን ያስመስል የምን አቀማለ ሚውት ለምን አታረግ እያሰራው እኮ ነው አሁን አንተ በነገራችን ላይ መድኃኒትህ እኔ ብቻ ነኝ ነገሮች ሁሉ ማወጣበት እኔ ብቻ ነኝ መንጋህን ምበትንበት እኔ ብቻ ነኝ እኔ ሚውት ላርግልና አውራ ከዛ በኋላ ነው ያወራው ማለት ተከፍሎ ነው የሰራው ማሚ እኔ ነኝ የበተንኩት የባህሬንን ካምፕ እየሰደብ የተሳደብ የሰበሰብከው ካምፕ እኔ ነኝ የበተንኩት አሁን ያፈመስኩ እኮ ነው 1500 ሰው ያደረኩ እኮ ነው ስለዚህ ይሄው አንተ ጋር መነጋገር ለኔ ጥፋት ነው እንዳንደው አንድ ነገር ልንገር ጆከር የነን ቃላተውም አንደር ዲቨሎፕ የሆነ የአማራ ልጅ ነው የኦሮሞ ልጅ ነው የሚከተላል ገድልሃለሁ አለ ፊደል የቆጠረ አማራ አይከተልም ፋጤና እርገጤን የሚከተሉ አንድ ሺህ ፋጤና እርገጤን ያልፈልግም እኔ ፖለቲከኛ ነው የሚከተለኝ እዮዳብ ጣልቃ እንዳትገባ ፕሊስ 1000 ቪወር የለኝም እኔ 1000 ፋጤና እርገጤ አይከተለኝም 50 ሰው 100 ሰው ነው የሚይዘው የአማራን ፖለቲካ ግን የራስ ያስተዋጽኦ አለኝ በስድብ እንዳንተ አይደለም ኦሮሞ ነው ሲጀመር የወሎ ኦሮሞ ነው አዲስ አበባ ተቀምጥ አሜሪካ ገባው ብለ የአማራ ልጆችን ገንዘብ የምታሰበስብ ሰገጤ ሲፈቀድልህ ብቻ ነው ቲክታክ የምትገባ ማንጋ እንደምሰራ መቼን ወደ ቲክታክ ቆይ ይሄውን አምነህበት ነው የምትናገረው በስሜት ነው ኖ በስሜት አለ ፋክት ነው ማለት መረጃ አለ ችግር የለም ቆይ ይወዳብ ጀለስ ያው ሁላ ሲሳደብ ዝም ብለሻል አለ just 1 minute please አንተ መንገድ አይደለም አንተ በመረጃ አለ በማስረጃ ቆይ አረጃለስ እኔ በነገራችን ላይ ጮኬ አላወራም ጮኬ እንዳወራ ያደረገኝ ልጁ ከኔ የበለጠ በመጮህ እኔ ማወራው እንዳይሰማ ስለፈለገ እኔ መጮህ እንደምችል እንዲያውቅ ነው አንደኛ ነገር አንተ ከድር 10 ኪሎ ከድር ወንድማችንን ተጫውቶበታል አላህ ይሁነው ሱሌማን አብደላ ጆከር አልፋታም እኔ እንደፈለክ ሸቅል ጊፍትህን ስራ ብዬ ዝም ብዬ ትቻለሁ ከነራስ ጎልድ ጋር ከነዩሪ ጋር ሆነ ያስበላህቹን የወሎ ልጆች አልፋታም ይሄ የበክት አንተ ከሃዲ ማለት ነው የሞተ አደርን አፉን አዘግተህ ያደረከው አንተ አላረግም ይያርኩ ተወኝ ያለው ከኔ በደንብ ተወኝ ያለ ለምንድን ነው እስከ ስራ ሁሉ ነገር በመሰለክ ስለማቅ አንተም ሀይም አንተ የሚከፈልን ገንዘብ ግሮሮህን ይዤ አስወጣዋል በክትነትን አሳያል ችግር የለም አንተ ኢትዮጵያ ውስጥ ያለውን ከድርን ለማስጠቆር የምትሄድ ከሆነ እንዴ ነው ለአማራ የምታገለው ማሜ እኔ ማንንም አላስተም እኔ ንጹህና ንጹህ ማንንም ኖ አዳምጠኝ እኔ ሌላ ነው ማሜ ይቅርታ መሬት ላይ ያለው አዳምጠኝ አንድ ነገር ልበል እሱ አሁን ማህበረሰቡን ተከታዩን ለምን ጉሮሮን ይዟሉ ጉሮሮን ሲይዘው እኮ ምን አለ መሰለ አማራውን የበተንኩትን አማራን ታስተበስበው ከዚህ በኋላ ስፈልግ ማሜ በጣም ተሳስተ አንተ አልጠብቅም አልኩ አንድ ምን ነገር ቆይ ዩሪ የሚያዘኝ ማንንም ሰው የሚያዘኝ እነሱ በክብርና በክብር ብቻ እንጂ በገንዘብ እኔ እንደልሎ ማንንም ሰው የሚያዘኝ በደረሰኝ አምጣና እዚህ ጋር አስቀምጥልኝ የፈለኩትን ነገር እኔ መናገር ይችላል እኔ ዩሪን ከፍ አድርጌ እናንተራን ከፍ አድርጌ ጠላዬን ዝቅ ማረክ ከሆነ ትክክል አይደለም ከመጀመሪያው ጀምሮ ለአማራ ስለማትታገል ለአማራ አቋም ስለሌለህ በጭራሽ
አማራ ቤት አንተ ተሳትፈ አትወራም ድሮም ያባረርኩ ነኝ አሁን መጥቼባለሁ የበታተንኩትን እሰበስበው አማራነቱ ስለንትን ስለሚለው አሁን አብረው ስታታላቸው የነበሩት ነገርኩኩ ማሜ የሚከፈለው 3000 ሪያል አጥቶን ያቺ $1000 በወር ከራኩ ለቁጭ ብሎ ዘና ብሎ ቤንዚሉን እየሞላ ዝባዲው ስለከድር ምናምን ዳጣው ታጣ ብቻ አስደርጋል ኖ እኔ ጋር ታሰራው እኔ እዚህ ጋር ሰበሰብኩት ንጹሃን አማራ እዚህ እንደዋራና እንዲሰማ እንዲመርዝ ጆከር ይሄም ሌላ ፖለቲካ ነው አንድ ነገር ልንገር ጆከር መሬት ላይ ያሉት ሰዎችን አንተ ኢትዮጵያ ላይ ያለው አንተ ቢያገኙ እንዲያው አሁን ማሚ አሁን እኔ ላይ የሰራው ነገር ያልሰማውን ነገር ልንገር አዲስ አበባ እንደሆንኩ የፖስትኩትን ቪዲዮ አላየም በሱ ቤት አሁን አጋልጧል ኢትዮጵያ መሆኑ አሁን ተግባባ ትክክል አይደለም ለምን አንተ ነው ለምን አንተን አሁን ጆከር አስባ አንተ ኦሮሞ ከሆንክ ታዲያ ለምን ሌሎች ኦሮሞ እንዳንተ አይታገሉ ታው እንጂ እኔ ተገል እኮ ይኸውልህ ተከፋይ ከሆንኩ አሁን ነገርኩ እኮ ቅድም ያልኩ ነገር እኔን ለማጥፋት ይመጣሉ አልኩ ቅድም የነገርኩህ ለዚህ ተከፋዮቹና ዋይ ጆከር ለምን ማንም ይከፋቸው ከማንም ጋር ንክኬ የለኝም አልኩ ማንም እኔ ሊያዘኝ አይችልም እናት የወለደችው ጆከርን አዟል አንድ እኔ ሊያዘኝ የሚችለው በስነ ልቦና በጣምም ከማንም በላይ ስም ባልጠራ ይሻለኛል ቀልብ ስላለው ለአማራው ምን ያክል አመለካከት እንዳለው ጎጠኛ ስላለው ሰውየውን በደንብ ጠንቅቄ ስለማቀው ያ ሰው ምናልባት መረጃ ሊሰጠኝ የሱን ቮይስ ልናገርለት ይችላል ከዛ ውጭ ግን በደረሰኝ በገንዘብ ማንም ጨቁኖኝ እከሌን ተናገር ለምን አልናገርም እንደዛ መታሰብ ከሆነ ለምን ዘመነ ካሴን አልሰድኩም ወይም እስክንድር ለምን አልሰድኩም ወይም በሸዋ በኩል ያሉትን ከማከላቸው ለምን አልሰድኩም ወይም በጎንደር በኩል በሁሉ በኩል ለምን አልተሳደብኩም ግርማ ሞቶላ ማሜኮ ማለት እኮ አማራ ሆኖ በኦሮሞዎች ተከቦ ሆዳም ራሱን በሆድ የቀየረ ሰው እኮ ነው ኑሮን ሳውዲ አረቢያ ኑሮ ስለማቀው ምንም አይጨንቀኝም ስለዚህ ማሜ ልነግርህ የምፈልገው እኔ አዲስ አበባ መሆኔን ቆይ ከ3 ወር በፊት ነው የታወቀው ይሄንንም ላስረዳ እዮዳው ግን እንደዚህ አይነት ውይይት ሲኖረን እኛ የሰበሰብነውን ሰው እነዚህ 30 ሰው 10 ሰው ይዘው እንደማም ያሉ ዱከከናም እዚህ 1600 ኦኬ 1600 ይሄን ነገር ብቻ አትፍቀድ 1600 አለበት ላይ ገብቶ ሌላ መርዝ ሊበትን አይችል ይሄ አንድ ፖለቲካ ራሴን አሳልፌ መስጠት ማለት ነው ወይም ንጹሃኑን አማራ አሳልፌ መስጠት ነው ማሜን ማቀው ነፋለ እዚህ ጋር አሁን ወጥቶ እዚህ ጋር ሲከፍት ምንድነው የሚደረገው እኔም ብሎ የመጣው እኔ ማምነው ንጹህ አማራ ነው እኔን የሚከተለኝ ጎጠኛም ቢሆን የተሸወደው ምናምን ችግር የለብኝ አማራ መሆናቸውን አቃለው ያሳሳታቸው ማን እንደው አቃለው ከማንም ቂም የለብኝ ግን እንደዚህ አይነት ሰዎችን ገብተ እዚህ እንድናገሩኛ ስንገባ እንድናገሩ ግን ዶንት ቲንክ ጆከር አሁን እንደዚህ መጋለጣቸው ለምን መሰለ እንዳልኩ መጋለጣቸው አንተ አሁን ከቅድም ጀምሮ ቁጭ ብለ በጣም ማንንም ሳትነካ በጣም ጥሩ ወሳኝ የሆኑ ነገሮችን ያወራ ነበርክ እነሱ ግን መጣው ካንተ ጋር ሲያወሩ ቶሎ ብለው የሆነ ነገር ሲነኩ ህዝቡ ማወቅ አለበት አሁን ህዝቡ እየተሸወደ ለአማራ የሚታገሉ እየመሰላቸው ብዙ አሉ ሶሻል ሚዲያ ላይ ንግግራቸውን አሳምረው ተከሻቸውን አስፍተው ገባ መጣው በቃ ቀኑ ሙሉ የአማራን ህዝብ ሲከፋፍሉ የአማራ ታጋዮችን ሲሳደቡ የአማራ ታጋዮችን ሲያንቋሽም ይውላሉና ብዙ ሰዎች እዮዳብ እኔ አንድ ነገር ይታየኛል ጆከር ለብቻው በቂ ነው ራሱ መልስ መስጠት ይችላል በጣም ድብና ያለው ወገንተኝነት ያያየውብ ነውና በሐሳብ ያወራ አሁን ጆከር ቆይ አዳምጠኝ ማሜን ማውረድ የለብህም ጆከር ደግሞ በጣም ቆይ ስርዓት ያለው ልጅ ነው ጥላውን በጣም የተሳሳተ አመለካከት አንተም ብሎ የሚከተሉ ካንተ ጋር የሚሄዱ ሰዎች ካሉ ያ ትክክል ነው ብያላምንም አንተን ሳይሆን የሐሳብ የበላይነት እንዲከተሉ ምክር ሰጣቸዋለሁ ምክንያቱም ጆከር የሆነ ሰዓት ልቀር ትችላለህ ትግል ማለት ያንተ ሐሳብ እንዲራመድ እንጂ ሰዎቹ አንተን እየተከተሉ የሆነ ቦታ አንተ ባትኖር ተበትነው ሊቀሩ ነው ስለዚህ ሐሳብ እንዲከተሉ ንገራቸው ያንተና የማሜ ፖለቲካ እኔ ጥላውን ምንም ብትል ለምን ማውራት ትችላለህ መናገር ትችላለህ አቃለሁ በተሳተፍክበት ቦታ ላይ ለምን እኔ ዛሬ አይደለም ማቀ
ይኸውልህ አሁን ጥላሁን አንዳንድ ነገሮችን ተሳዳቢ ነኝ አይደል? አንድ ነገር ሰው ቀሰር ካደረገብኝ ወደ ስድብ ነው የሚሄደው አይደል? አሁን ጥላሁንና እኔ ተከባብረን ቁጭ ብሎ በፖለቲካ በተለያየ ነገር ሲሰራ ያየሁት ልጅ ስለሆነ አሁን ላይ በተከፋፈለው ጥላሁንንም አልወቅስም ማንንም አልወቅስም። እኔን የሚከተለኝ በማደርገው ነገር ሐሳብህን ነው የሚከተለው እንጂ መጥፎ ነገር ከተናገረ ባይስታፕና ኮፒ ሊንክ በስድብ ነው የሚጠርገው። እነማሜ እዚች ዛሬ እኔ ገብቼ ይሄ ሁሉ ሰው 1700 ሰው መካከል መርዙ ረይቶ ከወጣ ዛሬውኑ $5000 ይላክለታል። ቀጥልበት ተብሎ $5000 ይላክለታል። አሁን እኮ የተሰበሰበውን አማራ ነው የሚፈልገው እዛ መካከል ላይ ሄደ መርዝ እንድትረጭ እኔ ደግሞ ይሄን ነገር አልፈቅድለትም። ጠብቄ ነው የገባው። ጥሌ ብትናገር እኔ እናንተ መተማመን እንችላለን። የማም የመሰሎች ደግሞ አሉ። እነዛን ሰዎች ጋር ግን ቁጭ ብዬ ማልወያይም ማለት ነው። በቃ እኮ መብት እኮ ነው ጆከር። አሁን እኔ ቤስት መጣ ይሄን ሰው አታናገር። እኔ ራሱ ጥሪ ላይ ነው ያለሁት። አንድ ነገር ተናግረህ ነው አሁን አንተ ጥላሁን እዚህ ጋር መጣ። አሁን ከጆከር ጋር እያወራን ነው። ጆከር በአማራ ተቀባይነት አለው። ስለዚህ ጆከር መጥቶ ከሌ አታስገባው ከገባ ወደማይሆን ቦታ ስለሚሄድ ካለኝ አክብሬ ከሌ ማስገባት የለብኝም። ማሜን ብቻውን ሌላ ጊዜ አልተቻ እናግረዋለሁ። ያግዚያው አዋርነው አሁን እሱ ጆከር ቀድሟችሁ ገብቶ ጆከርን ፈልገን እናሱ እያወራን ነው አይደል? እናንተን ያስገባዋችሁ ስለማውቃችሁና አማራ ናችሁ ስለማምን ነው። የሐሳብ ልዩነት እኮ አለን አይደል? ግን ጆከር ግን ከቅድም ጀምሮ ነው እስኪ ታች አላችሁ ጆከር አሁን ከ3 ሰዓት በላይ አንደበቱ አንድ ብልግና ስድብ ሳይወጣ የአማራን መሬት ላይ ያለውን በደንብ ተንትኖ በውጭ ያለውን ችግር ተንትኖ መናገሩን ስታዳምጡ አንዳንዶቻችሁ ራሳችሁን እንደ ቅዱስና እንደ ፖለቲካ አዋቂ አድርጋችሁ ስታዩ እኔ ከዚህ በፊትም ጆከር እንደዚህ አስደርጋለሁ። ስድብ አቁምና በእናትህ እስኪ ጆከር ንግግርን ያዳምጡ። ከዛ አንዳንድ ጊዜ ሰው ባለጌ ይመስላችኋል። ገባችሁ? ባለጌ የምትሉት ሰው ከናንተ በላይ ፖለቲካ መተንተንና ማውራት የሚችሉ ሰዎች እንዳሉ አሁን ሰው ሁሉ ከታች ያለው አይቷል። ከ3 ሰዓት በላይ አወራ፣ ከ3 ሰዓት በላይ አደረገ። ከ9 ሰዓት ደግሞ መሳደብ ካለበት ደግሞ ሲሳደብ አይተናል። ግን እኔ ለፈለከው ለጆከር አዳላለሁ። አሁንም አዳላለሁ። ለምን እንደው ታውቃለህ? ስለማይከፋፍል እኔ ልንገር ጥለ አንተንም አከብራለሁ ማሜንም አከብራለሁ። የእናንተ ፖለቲካ ይከፋፍላል። የምስማማበት ብዙ ነገር አለ። ደግሞ ግን መሬት ላይ ቱቢያነሱቹ የእናንተ ፖለቲካ ነው። መሬት ላይ ያለውን ለምን መሰለህ? ዘመነ ካሴን ጥንብርኩስን አውጥተህ ትረግጠዋል። እስክንድር ነጋ ጥንቡስ አውጥቶ የሆነ ሰው ይረግጠዋል። መሬት ላይ ያሉት ጆከር እንደዚህ ሲያረጋ አይቻላል። ጆከር እኮ ባለጌ የሚባለው መሬት ላይ ያሉትን ታጋዮችን ለመከፋፈል የሚሰሩትን ሰዎችን ስላሳደደ አዳምጠኝ። ዲስግሪ ታርግ ይችላል። ምንም ችግር የለም። ዲስግሪ የኔን አቋም ነው እየነገርኩ ያለው። እኔ በስድብ በብልግና ነገር የማምን ሰው አይደለሁም። ግን ፖለቲካ ነው የምናወራው። ፖለቲካ ደግሞ እናንተ ለአማራ ይጠቅማል ብላችሁ ትጠቅማላችሁ ብዬ አስባለሁ። ግን ደግሞ እንጠቅማለን ብላችሁ ቤታችሁን እየከፈታችሁ እናንተን ሰው ብዙዎቹ ቤታቸውን ከፍተው የአማራ ታጋዮችንና አማራን ቁጭ ብለው ሲከፋፍሉ የሚውሉ ጆከር አርጓ ያቅም ይሄን ጆከር ባለጌ ነው ብትለው የባለገው አማራን አይደለም የተሳደበው ወም ዘመነ ካሴን አይደለም የሚሳደበው እስክንድር ነጋ አይደለም የሚሳደበው እነዚህ እኮ ምሁር አዋቂ ተብለው እኮ ከረባታና ሰደርያቸውን አድርገው ቁጭ ብለው ዘመነ ካሴ ፎቶ ዘግዝቆ እናቱን ፎቶ ዘግዝቀው በስልክ ንግግራቸውን አዲዮ ሪኮርድ አድርገው አውጥተው የሚበትኑ ሰዎች ናቸው የአማራ ጠላቶች። ለዚህ ጆከር መከበር አለበት ያን ስላላደረገ እንዴ። አሁን እኮ እናቱ የሞተችበትና እናቱ የተሰደበችበት እኩል እያለቀሰ ነው። መሬት ላይ ስልክ እየሰጡ እየከፋፈሉ መሬት ላይ ፋኖ አመራሮችን አናግረው አምጥተው እዚህ ጋር እየዘረገፉ ጆከር ኦሮሞን ተሳደበ ጆከር ብልግና ነገር አረገ ብሎ ይሄ በጣም ቂል ነው፣ ቂልነት ነው። ስለዚህ እታች ያለውም ሰው እንዳልኩ ኮልሚ ጎጃሜ ዘመነ ካሴ በየቀኑ ቪዲዮ ለጥፎ ይራገጣል። ማይለው ነገር የለም። መብቱ ነው፣ የፖለቲካ አመለካከቱ ነው። ግን
አማራን ይከፋፍላል መሬት ላይ ያለውን ችግር ያስፋፋል እንጂ ማን ነው ለብልጽግና ሊሰራ የሚችለው ጀስት አሁን ይሰራል ይያልኩኝ አይደል እስኪ ታች አላችሁት ማን ነው ለብልጽግና ሊሰራ የሚሰራው ጆከር ለብልጽግና የሚሰራ ቢሆን እኮ ቪአዲዮችን እያወጣ መበተን ከሌን መሳደብ ከሌን እንደዚህ ማድረግ ማባላት ማፋጀት ለኔ looks like እነዘመርኩም በቀለ በስልክ የተነጋገሩት ንግግር አምጥተው ሲበትኑ እነ ማን ነው አፍታሙ አያለው እነ መሳይ መኮንን እነ ከሌ እነዚህ እንግዲህ እንትን የሚባሉት በየቀኑ ይወጡ ዝርግፍ አድርገው የፋኖን ሚስጥር እየዘረገፉ እንዴ ጆከር ሊጠላ ይችላል እንዴ ጆከር እናት ተረዳ ብሎ ተሳድባለኝ ብለ ወይም ደግሞ ያማራን ጠላት ወይ ኦሮሞን ይሁን ወይ ትግሬን ወይ ያማራን ጠላቶችን ተሳደቡ ምን ስድብ እኮ ታቃለ አልገደለ አላፈነ መሬት ላይ ወርዶ የሱ ንግግር አማራ ቢሳደብም አማራን እስካልጎዳ ድረስ እናንተ ያማራ ብሔርተኛ ከሆናችሁ ከሱ የበለጠ ስራ መስራት ነበረባችሁ ፖለቲካውን በአግባቡ መተንተን ነበረባችሁ አሁን አንተ በፈቅድል ሐቅ ለመናገር ዘመንን ተረግጧል በጣም ትቃወማል መብትነ መቃወም ግን እኔ አሁን 2 ወር ብሬክ ወስጄ ስመለስ እንደተከሰስኩ ታውቃለህ ዩናይትድ አማራ ብዬ አማራ አንድ መሆን አለበት ብዬ ስመጣ አማራ ነኝ ስል ነው አይደል እንዴ ዘምተውብኝ ብልጽግናዎች ዘምተውብኝ እስከ ቤቴ ድረስ መጣው ፍርድ ቤት ውስጥ ሁሉ አቁሞ ያ ሁሉ የመጣ ወንድሜ ያችን ሐሳቡን እዚህ ላይ መጥቶ ነው የተከተለችን ነገር የሚያራምድ መርዙን የሚበትክ ከሆነ በቀን $5000 ይከፈለዋል እያልኩ የማሚ አይነት ሰዎች የሆነ ክፍያ ይወለ ጆከር የሆነ ክፍያማ መኖር አለበት የሆነ እኔ እኮ አንድ ጊዜ ግራ ይገባል እኔ ምየልንገር ወላሂ ክፍያ ሚሊየን ክፍያ አለ በዶላር እያልኩ ሚሊየን ዘመነ ካሴ ሲናገር ሰምተከውን አከበሯቸው አሁን ሁሉም ይዞርባቸዋል ጠብቅ ዘመነ ጀምሮ አንተ ያሳብ ልጅ ዘመነ ከለ ተናገረ ምናምን ብዬ ተናግሬ ያላቀም በድሮን ጫካ ሾክ እየወጋኝ ስንት ወንድሞቻችንን እየቀበርን ነጫን ሶላ ለብሶ እኔ ሊያዘኝ አይችልም ማለት ነገ እስክንድርም ይልሃል ከነገ ወዲያ መሪ ወዲያጆ ይልሃል ያን ጊዜ በቂት ተቀመጣለህ ያንዳንድ ተጋደላለህ ጆከር እኔ የሐሳብ ልዩነታችን ላይ ነው ማተኩረው ስላንተ ስብናና ስላንተ ማውራት አልፈልግም እኔ አሁን ሳዳምጠና ስሰማ ማወቅ የምፈልገው ነገር አውቄያለሁ ያማራ ፋኖ በጎጃም ደጋፊ ነህ በአጠቃላይ አይደለም ላስቀምጥ እንዴ መቼ ተዛለ መቼ እኔ ላስቀምጥለታ የዘመነ እናት መሰደብ የለባትም ስላልኩኝ ዘመነ እቺን ቃላት አንድ ስለዋጣው በጭራሽ ልታስቀምጠኝ አትችልም በጭራሽ አልፈልግም ላስቀምጣ እሺ ምክንያቱን አስቀምጥ አንደኛ ዋጋ የከፈለና ሀብታሙ አያሌውን ስትናገር ዋጋ የከፈሉ ጋዜጠኞች አልተናገርኩም ሚዲያ ላይ ያለ በአጠቃላይ ሚዲያ ተጠቃሚ ነው ያልኩት ሀብታሙን እኔ ስሙን ስለማቅ እንጂ ሀብታሙ አያሌው ለብቻው ምን አደረገ